ሰላም የተወደዳችሁ የማይ ፌሎ ቤተሰቦች እንደምን አላችሁ? እየተከታተላችሁን ስላለ ከልብ እናመሰግናለን። ሐሳባችሁን በተለያየ መንገድ ወደኛ እያደረሳችሁም ስላለ ዛሬ ደግሞ በአዲስ እንግዳ በሌላ ርዕሰ ጉዳይ ወደ እናንተ መተናል። ስንቅ የሚል መጽሐፍ ነው። ስለሱ እናወራለን። ግን ጠፍታ የነበረች እህታችን ቃል ተመልሳ መጣለች። ተመልሻለሁ። እንዴት ናችሁ? እንኳን ለቤትሽ አበቃሽ ብለናል። አመሰግናለሁ። ቆይታሽ ነበር ጉዞው ነው? ቆንጆ ነበር፣ እግዚአብሔር ይመስገን። ቃል ጠፍታብናለች። እንግዲህ አንደኛው የኔና ያንቺ ስራ የጠፉትን መፈለግ ነው። ጌታ በዚህ ባርኮናል። መፈለግ እየሆነ ነው። ፋይናሊ ተገኝቻለሁ። ከብዙ ፍለጋ ዛሬ ስለ እንግዳችንን እንመለሳለን ብዬ ነው። ልጅ እያለን ብዙ ጊዜ ገጥሟችሁ ይሄ እንዴት ነው ተከልክለን የምናድጋቸው ብዙ ነገሮች አትንካ አትድረስ ምናምን እየተባለን ብዙ ነገር ተከልክለን ያደግነው አንዳንድ ብዙ ግን ኮመን ሁላችንም መድኃኒትን በተመለከተ ነው። ጀስታመሽ ሮፕ ሲመጣ ክኒን የሚዋጡ ሌሎች ነገሮች ሲመጡ ከፍ ያሉ ቦታ ላይ ነው የሚቀመጡት እንዳንደርስ ማለት ነው። ከዛ ካርቱኑ ላይ ደግሞ የሚጻፋል ህፃናት በማይደርሱበት ቦታ ይቀመጥ ቀስ ብለሽ ነው የምታልብህ እና አሁን ያን ጊዜ ለመበቀል ነው የመጣ ነው ማለት ነው። ያኔ መድኃኒት ያው ከህመም ገላጋይ ነው፣ ግን ደግሞ ካወሳሰድ ስህተት ምክንያት ደግሞ ህይወትን የማጥፋት እድሉ ደግሞ በጣም ሰፊ ነው። እኔ መድኃኒት እንደሚገል ያወቅኩት አማርኛ ፊልም ላይ ነው። ተጣልተው ብዙ መድኃኒት ከኒን ሊሆን ይችላል ይገላል እንዴ? ስለዚህ እችኛይቷ ስንቅ መጽሐፍ ግን ተማሪዎች ሃይስኩል፣ ኮሌጅ፣ ዩኒቨርሲቲ ያሉ ተማሪዎች ባሉበት ቦታ ሁሉ ትገኝ የተባለች ትቀመጥ የተባለች ናት። ስለዚህ እስኪ ናካኳት። ሆነልኝ አባተ የዛሬው የማይ ፌሎ ፕሮግራም እንግዳችን ነው። የስንቅ መጽሐፍ ጸሐፊ ነው። ለተማሪዎች አገልግሎት ልብ አለው። በተማሪነት በፌሎሺፕ አልፎ የመጣ ነው። ከሱ ጋር አብረን ቆይታ እናደርጋለን። እንተዋወቅና እንጀምራ። ሆነልኝ አባተ ማን ነው? የት ተወለደ? የት ተማረ? የት አገባ? ስለ ትዳሪቱን በደንብ ታነሳሽናለ። ድሉ ያንተ ነው። እንዴት ያሳድጉት ነው? መጽሐፍ ጸሐፊ ሆነ የተከሰተው። ኦኬ፣ አመሰግናለሁ በጣም መጀመሪያ እዚህ ስለተጋበዝኩኝ በጣም አመሰግናለሁ። ለኔ ትልቅ ጉዳይ ነው ይሄ። ማይ ፌሎ ከምትለው በፊት ያለችው ገላጯ ማይ የምትለዋ እንደው የቤተሰብ ስብሰባ አለ ብዬ እንመጣ ነው የሚሰማኝ እና ማይ ደስ ይላል። እንግሊዘኛ ባንችልም ደስ ይላል። እኔ እኮ ማይ እና በጣም ደስ ይላል። ያው ቤት እንደመጣሁ ይሰማኝና ከስማ ወጣቱ በጣም ደስ ይላል ለማለት ነውና በጣም አመሰግናለሁ። እንደተጠቀሰው ሆነልኝ አባተ ነው የምባለው። አርባ ምንጭ ዩኒቨርሲቲ ተምሬያለሁ። የ2016 ምሩቅ ነኝ። በፌሎሺፕ ነው ያለፍኩት። ህይወቴ የተገነባውም ሰው የሆንኩትም እዛ ነው እና ብዙ ፍቅር ነው የተማርኩበት፣ ጌታን ያወቅኩበት፣ ወንጌል ሊሰራሁበት፣ የሚያደግኩበት፣ ያገለገልኩበት ቦታ ነው እና ስለ ተማሪዎች አገልግሎት ብዙ ይባላል። እኔም ብዙ ምለው ይኖረኛል፣ ግን ራስን ለማስተዋወቅ ያህል ይሄ በጣም በቂ ነው ብዬ አስባለሁ። እንግዲህ ተማሪ በነበርኩበት ጊዜ በፌሎሺፕ ከነበረኝ ቆይታ ነውችን ስንቅ የምትል መጽሐፍ ይዤ መውጣት የቻልኩት ከዛው ቤት ውስጥ የተቀዳች መብል ነችና ከዛው ወጣ እዛው ለሚገቡ ሰዎች ደግሞ እንደ ስንቅ የምታገለግል ናት። ሌላ እኛ ያመረትነው ነገር አይደለም፣ እግዚአብሔር በዛው ማህበር ውስጥ የሰጠን ስጦታም ነውና ከዛች ግቢ ከዛች ማህበር ይሄንን መጽሐፍ ይዤ መውጣት ሆኖልኛል ማለት ነውና ሆነልኝ የምባለውም ስለሰገጣጣና ወይኔ ቴምፖ ብቻ ይዘው ወጡ፣ አንድ ዲግሪ ብቻ ይዘው ወጡ ልጆች አሳዘኑኝ። እንዳንተ መጽሐፍ ስንት ነገር አውርተን እንደሚያወራው እንዳታለሽ እናንተ ብዙ ይዘውታል። ያ ሃይስኩል ፌሎም የት ነው ተወልደው? ያ ሆሳና ነው ተወልጄ ያደግኩት። ሃይስኩል ፌሎሺፕ ላይ እባክና እየተባሉ ከሚቀሩ ሰዎች መሃል ነኝ። አንድ ወንድም አለኝ እንደው በጣም ያስቸገርኩት ይሄንንም መጽሐፍ ስሰጠው ፌሎ በማይገቡ ሰዎች በጣም አዝናለሁ የሚል ጽፌያለሁ እዚህ ላይ እና በጣም አዝናለሁ ሰው እንዴት ፌሎ አይገባም ግቢ ገብቶ ምናምን የሚል በጣም በስሜት እና ይሄን መጽሐፍ እንዲያዩልኝ ከሰጧቸው ሰዎች አንዱ ደግሞ ሃይስኩል ፌሎሺፕ ላይ በጣም ይነዘንዘኝ ነበር። ናገባ ሲል እኔ አልገባም አይመቸኝም ምናምን እላቸዋለሁ። 9ኛ ክፍል 10ኛ ክፍል
ቢዚ ነበርክ ነው ክላስ ላይ በጣም ወጥረህ? በጣም ቢዚም ነኝ። ከዛ ባለፈ እንትኑ አልነበረኝም፣ አገልግሎቱን በደንብ አለመውደድ ብዙ ፍላጎቱም አልነበረኝ። አስቸጋሪ ከሚባሉ ቸርች እንትን ልገባለሁ፣ ግን የፌሎሺፑ የተማሪዎች እዛው ክላስ ውስጥ አንተ መጫወት በሚያምር ሰዓት ስለሆነ እነሱ ባይብል የሚያጠኑት ያን ሰዓትና ምናምን ሲለኝ አስቸግረዋለሁ። ለሁሉም ጊዜ ያለው ትላለህ። እሱ ልጅ ይሄን አይቶ ረሳህ እንደ አንተ እንዴት በስሜት ትናገራለህ እንደዚህ ብለህ እንደውም የስጋ ባህሪ ነው እንደዚህ አይባልም ብሎኝላ አጥፍቼዋለሁ። በጣም በጨዋ ቋንቋ ቀይሬዋለሁ እንትና ብትገቡ ይሻላል በሚል እባካችሁ ማለት አስታወስኩና ቀየርኩት፣ ልዝብ አደረኩትና ፌሎሺፕ ላይ ስኩል ብዙ ኢንጌጅ አላደረኩኝም። የሆነልኝ ይሄ ስንቅ መጽሐፍ በጣም ጥሩ ነገሯ ጀጅመንታል አይደለም እና ጀስት እንዲህ ቢሆን ደግሞ የተሻለ ነው ይሄ ሐሳብ ይሄ አማርኛ የመፍትሄ ሐሳቦችን ማስቀመጥ እንዲህ ቢሆን እንዲህ ቢሻል እና ባላንስ ለማድረግ የሄደባቸው መንገዶች ያው አንዳንዱ እንደዚህ አይነት ሰዎችም ዙሪያው ስላሉ ጀመር እጃችሁን ዘርግታችሁ ጌታ ይባርካችሁ የሚደርስ ደግሞ ብዙ ጊዜ አይ ቲንክ ግቢም ለሚገባ ሰው ሃይ ስኩል ምናምን ምክር ነው ቁጭ አድርገን ይሄን አድርግ ይሄን አታድርግ ነው እንጂ እንዲህ እንደ ስንቅ የተደራጀ ፓኬጅ የሆነ ነገር ብዙ አላየሁምና መጽሐፉንም ራፍሊም ለማየት ስሞክር እንደተም ስንቅ ነው በቃ ቁጭ ብሎ ዲል ከማድረግ ባለፈ ብዙ ነገሮችን ቀድሞ አይቶ አንብቦ ለመግባት በር ከፋች ነው ብዬ አስባለሁ። ይሄ ተኑሮበት የታለፈ ስለሆነ በቃ የተበጠበጠ በሶ እንደመጠጣት አሁን ራሱ አማርኛ መጽሐፏን ለመጻፍ ምን አነሳሳ? ለምሳሌ ተጎድተሃል በጣም አሁን ሃይ ስኩል ላይ ፌሎሺፕ ኢንጌጅ አታረግም፣ በጣም ቃሉን ደግሞ አስቸጋሪ ሰዎች መሀል ላይ ግን በዛ ምክንያት ስለ ፌሎሺፕ ኢንፎርሜሽን ሳይኖር ግቢ ገብተህ በጣም ስትራግል ያደረክበት ይህንን ባለ አለማወቄ ጎርቶኛል። ስለዚህ ከኔ በኋላ ለሚመጡት ወይንም ደግሞ እንደገና ስመለስ ወደ ቤት ከክላስ ስመለስ ሰመር ላይ ወደ ግቢ ለሚሄዱ ልጆች ለመናገር ለማስተማር ብለህ በመወሰኑ ብዙ ስለተጋጋጥክበት ሌሎች ያንን ሀስል እንዳይከተሉ በማሰብ ነው ወይስ መንፈስ መርቶ ነው? ያው ለኔ እንደ ኢንካውንተርም ነው የግቢ ፌሎሺፕ ጀስት በደንብ ከጌታ ጋርም የተዋወቅኩበት እንደ ብዙ ነው ማለት እንደ ብዙ የኢትዮጵያ ፌሎ እንዳለፉ ሰዎችና ጉዳቱን ያወቅኩት ጥቅሙን ካገኘው በኋላ ነው። ምን ያህል እንደተጎዳው ያወቅኩት ከተጠቀምኩኝ በኋላ በደንብ መጀመሪያ እንደተጎዳ ሰው አይደለም የምኖረው ምንም እንዳልጎደለው ሰው አንድም ክፋቱ እሱ ነው አይደል ምንም ማያውቅ ሰው እና እኔ ከጥቅሙን ካገኘው በኋላ ግን ምን ነው አልኩኝ እና ያነሳሳኝ ግን ያው የመጀመሪያ ዞር እንደውም ሰዎች ጋር ስቀርብ ትምህርት ቀላል ነው ወይስ ከባድ? ጽሁፌ ላይ ጠቅሼዋለሁ። ትምህርት ቀላል ነው ወይስ ከባድ የሚል ነው ሰዎች ጋር። የኔ ዋና ዓላማ ተማሪዎች ብዙ ጊዜ ይላሉ ሰምታችሁ ከሆነ ግቢ የመጣሁበት ዋና ዓላማ ኢየሱስ ነው፣ አንደኛ ጉዳይ ግን ትምህርት ነው ይላሉና እኔ ደግሞ በቃ ዋና ጉዳይ ትምህርት ነው ምናምን ከሚሉት ውስጥ መመደብ እንዳማረው ሰው ቀርቤ እጠይቃለሁ ሰዎችን ትምህርት ቀላል ነው ከባድ? ጎበዝ ተማሪዎች ይሄ ዋና ጉዳይ ነው ወይስ ነው? ኖ እኔ አልፍ እንዴት ነው ማለት ወጣዋለሁ ያስፈራል። ግቢ ስትገባ መጀመሪያ ካልኩሌሽን ነው አስተማሪ ትንሽ ነገር ነግሮ ነው የሚወጣው ምናምን ይባላልና ምንድነው ያጠናኸው? ሲቪል ነው ያጠናሁት እና ጠይቃቸዋለሁ እየቀረብኩ አንዳንዱ በጣም ከባድ ነው ይላል፣ ያው ጽሁፉ ላይ በደንብ አለ። አንዳንዱ ደግሞ ቀላል ነው ይላል። እንደዚህ እንጠይቃለን እየቀረበንና ቀላል ነው እንዲያርግ ያሉኝን ሰዎች አረሳቸው። በቃ እሱ ባለኝ መንገድ መሄዳለሁ ምናምን። ከባድ ነው የሚሉኝን ውጤቱ ስንት ነው የሰውዬ ስል አብዛኛው ከባድ ነው የሚለው የከበደው እንደ ተሸካሚው ነው ለሸካሚውና አረሳውም። ከዛ ሌሎችም ተማሪዎች አይ እንትና እኮ ፍሬሽ ላይ ነገረኝን አረሳውም ይላሉ። ሁሉም ሰው ፍሬሽ ላይ ነገረኝን አረሳውም የሚል ከሆነ እኔ ራሴን ጂሲ ላይ ወሰድኩና አሰብኩኝ፣ ስለዚህ እኔ አረሳውም የሚሉ ሰዎችን ማፍራት አለብኝ ብዬ አሰብኩ። ከዚህ ይሄን ብቻ አይደለም፣ በአንድ በኩል ደግሞ ግቢ ስንገባ ለፈንድሬዚንግ አንዳንድ ነገሮች ይሸጣሉ። ካልሲ በጣም ካልሲ ይሸጣቸው ዶርም የሚያስቸግር ሰው ነው። በጣም ያስቆኝ ነበር። ካልሲ ተማሪ እኮ ክሬቲቭ እኮ ካልሲ ያስፈልጋል አለ ተማሪ ወሰሳተው 40 ምንጭ ስለነበር ነው ሙቀት ምናምን ስላለ በርግጥ አላስታውስም በትክክል ካልሲ ይሁን ምን ይሁን ነገር የሚሸጥ ነበርና ሙዝ ምናምን ያው ሙዛው 10 ብር 10 እየበላ
እንደዛ ይሸጥ ነበር። ለምንድን ነው ታዲያ ለተማሪ ሲገባ እንደዚህ አይነት ጽሁፍ ነክ ነገሮች ለምን አይሰጡም? ስለ ግቢው እንዲያውቅ እንዴት መኖር እንዳለበት እንዲያውቅ ትንሽ የቡክሌት ነገር ለምን አይሰጥም የሚል ነበር የኔ እንትን ፓሽን የነበረው። ፍላምሮት አማኒ እንዳለው እንደዛ ነበርና ከዛ በቃ ግን እኔ ለምን እሱን ነገር አላዘጋጀውም ብዬ ያ ነገር ተፈጥሮ ነበር ገና ፍሬሽ ላይ ስገባ። ግን ማከናወን የሚከብድ ስለነበረ ትቼው እስከ ሰከንድ ይር ዝም አልኩኝ። ከሰከንድ ይር በኋላ ነው በቃ እንደዛ ከሆነ ለነዚህ ለፌሎ በአጠቃላይ የሚደርስ ነገር ማድረስ አልችልም፣ ግን ልጅ የሚባል ነገር ይሰጣል አሉ። ልጅ ይሰጣል አንተ ትልቅ ደረጃ ላይ ስትደርስ የሰርዲር በኋላ ልጅ ይሰጣል የሚባል ወሬ ስላለ እነዛ ልጆችን መመክራቸውን ነገር በጊዜ ከራሴ ህይወት ከሌሎች ህይወት እየቀዳው ማዘጋጀት አለብኝ ብዬ ማዘጋጀት ጀመርኩ። ሊደርሺፕ ላይ የኳየር አስተባባሪ ስለነበርኩ ደግሞ ልጅ አይሰጥህም። ስለዚህ ጂሲ ላይ ነው ልጅ የሚሰጥህ፣ ያለ አማራጭ እሱ ነው። ስለዚህ ጂሲ ላይ ስለምሰጥ ብዬ ደግሞ የቀረውን ጊዜ በደንብ መዘጋጀት ጀመርኩ። ይህንን ስራ ይዤ ደግሞ አንድ አቤኔዘር ሳሙኤል የሚባል አቅምና አቋም መጽሐፍ ጸሐፊ እሱ ጋር ይሄን ሐሳብ ሳቀርብ አይ ለምን አታሰፈውም አውጣው ከነዚህ ከልጆቼ ከሚለው አስፋውና አስበው ለአርባ ምንጭ ለኢትዮጵያ አድርገው። አንድ አበባ አብዲሳ የሚባልም ሰው ቀርቤ ስጠይቅ እሱም አይ ለኢትዮጵያ ክርስቲያን ተማሪዎች ይሁን ምናምን አሉኝ። ይሄ ነገር በጣም ከባድ ነው። ጌታ ብዙ ልጆች አሉት እንደዛ ሲባል በቃ ይሄን ነገር አስፍቼ አሁን ከአርባ ምንጭ ብቻ ነበር ሐሳቤ። ያው ስለ ሙቀቱ ስለ ወባ ምናምን ነው የምጽፈው። አርባ ምንጭ ልጅ ከሆንክ ጤናው በቤቱ ስለ ሙዝ አጠቃቀም ምግብ አጠቃቀሞች ምናምን ነው የምጽፈው። አርባ ምንጭ ከሆንክ ሌላ ምን ቻሌንጅ ብለህ ካነሳውን በሽታ ታነሳለህ። አርባ ምንጭ ግዴታ ነው። ወባን ታነሳለህ። ካሰፋው ደግሞ የሌሎች ግቢዎችን ኮንቴክስት ማወቅ አለብህ ግዴታ ነው። እና ወደዛ ራቅ ብለህ ወደ ሰመራ ነው ምናምን የሚባሉበት ጋር ስትሄድ አይ ውጪ ማምለክ የሚባሉ ቻሌንጆች አሉ። የተለያዩ ቻሌንጆችም ግዴታ መነካከት አለባቸውና ይሄንን ነገር እየደዋወልን መጠየቅ ሪሰርች መስራት ጀመርን። ይሄንን ስጀምር ሰርዲር ነው በቃ ሙሉ ስራ የጀመርኩት በደንብ ስለዚህ ጉዳይ ልጆች ገና ሳይመጡ በቃ ልጆቼን ሐሳብ ቦርቀቅ አድርጌው ለኢትዮጵያ ክርስቲያን ተማሪዎች ይሆናል ስለተባልኩ እንደዛ ማድረግ ጀምሬ። አንተም ጥሩ ምክር ሰሚ ነው ያንን ነገር ይዘህ ማስፋት በራሱ እንደዛ አድርጌ አጠቃላይ ለኢትዮጵያ ሌሎችን ግቢዎች ኮንቴክስት ሪሰርቾች ያስፈልጋሉ። ለምሳሌ እንትን ውስጥ ሱስ ውስጥ ያሉ ተማሪዎችን በቁጥር ማወቅ አለብን። 100 ተማሪ ነው እንደ ሳምፕል የወሰድኩት ወስጄ አሁን አርባ ምንጭ ፌሎሺፕ በጣም ጠንካራ ከሚባሉት ውስጥ ነው በኢትዮጵያ አይደለ 40 ምናምንኛ ዓመቱን ያከበረ እንደዛ ጠንካራ የሚባል አንዲ ጠንካራ የሚባል ፌሎሺፕ ውስጥ ካሉ ጥቂት ተማሪዎች ውስጥ 10 ወይ 15 ሱሰኛ ጠንካራ ከሚባል ክርስቲያን ዝም ብሎ አይደለም ጠንካራ የሚባል ክርስቲያን ተቀይሮ ሱሰኛ የሆነ በሪሰርቼ 10 ወይ 15 ሰው ሳገኝ ሱስ ማለት ጀስት የጸሎት የቃል የጸሎት ሱስ አይደለም። ብዙ ሱሶች ውስጥ ጫት፣ ሲጋራ እንደዚህ አይነት ነገር ውስጥ የገቡ ተማሪዎች ፌሎሺፕ ውስጥ እኔ ታርጌቴ ፌሎ ነው። ውጪ ካሉማ ፌሎ ማይገባ ሰው ካሉማ ብዙ አለ። ፌሎ እየገባ በደንብ አክቲቭሊ እየተከታተለ ካለው ሰው ሲሆን ቁጥሩ በጣም ብዙ ነው 10 እና 15 እና እንደዛ አይነት ሰው ሳገኝ ሰው በቃ በኢትዮጵያ ምን ሊሆን ይችላል ብዬ እንዳጠቃላይ ትንሽ ከሰራው በኋላ ብዙ መጽሐፉ ላይ ስላለ በየአመቱ ከሚገቡ ክርስቲያን ተማሪዎች እንደመጨረሻ ያደረስኩበት ኮንክሉዥን ቢያንስ 20 ወይ 15 ኢትዮጵያ ግቢዎች በየአመቱ ከሚገቡ ተማሪዎች ክርስቲያኖች ግቢ ገብተው ሱሰኛ ይሆናሉና እዚህ ላይ ስደርስ ሰው በቃ ይሄን ቻሌንጅ በደንብ መነሳት አለበት ብዬ ይሄ ብቻ አይደለም ብዙ ቻሌንጆች አሉ ስፔሻሊ ሴት ተማሪዎች ላይ የተነሱ ሐሳቦች አሉ በብዛትና እነዚህ ነገሮች ለኢትዮጵያ እንዲሆን አድርጌ የመጽሐፍ ያሰብኩት ከልጆቼ ተነስቼ ነውና ልጆቼ አሁን ያንብቡት አይበረካት ላይ እንደተገኙ ሰምተዋል ሳይጻፍ በጣም እውነት እኮ ነው። ሜሊደር በነበርንበት ጊዜ ከፌሎች ማምናዳድ ያው ይመደብ የለ እና አንዳንድ ማምናዳዶች በጣም ይጨንቃቸዋል። ልጆችን ጀስት ዊክሊ እንዲገናኙ እናደርጋለን። ፎሎ አፕ አለ፣ በልጆቹ ህይወት ውስጥ መግባት አለ፣ ጀስት ሜንቶር የማድረግ ኃላፊነት ነው ያለው እና ምን እንደሚያወሩ ይጠፋቸዋል። ተገናኝተው ምንድን ነው የሚያወሩት? እና አንዳንድ ልጅ ደግሞ በቃ ለማስተርስ የገባ ነው ይመስለኝ። ይሄ መጀመሪያ ፈርስት ዲግሪ ሳይሆን ቁጭ ሲሉ በፋሚሊ ውስጥ የሚያወራው ነገር የሚናገርበት መንገድ ኧረ እንትና ልጅ ቀይርልኝ ተብያለሁ እና በዛ ልክ ይቸገራሉ ልጆች። ስለዚህ ሂደሽ ማምነሽ ዳርነሽ ሲኒየር ነሽ መስጠት ያለብሽ ከኤክስፒሪየንስ ባለፈ ከፍ ያለ ነገር መስጠት አለብሽ። ያንን ማድረግ ሲያክታቸው ያንን ፕሮቫይድ ማድረግ ሲከብዳቸው እንደ ሜል ሊደር ተሰብስበን ምን አደረግን?
ፋሚሊ ማኑዋል ልክ እንደ ቤስ ማለት ነው ማዘጋጀት አለብን። የተማሪዎች ትልቁ ቻሌንጅ ምንድን ነው? ግቢ ፍሬሽ ተማሪዎች ሲገቡ ከታይም ማኔጅመንት ከስፒሪቹዋል ፐርሰናል ታይማቸው እንደዚህ ሊስት አድርገን እዛ ላይ ልጆች ተመረጡና ማኑዋል እንዲያዘጋጁ አድርጎ ለሁሉም ፋሚሊ ትሬን አድርገን ሰጠናቸው ማለት ነው። ከዛ በኋላ ሲገናኙ አለ ማለት ነው የዕለቱ መልእክት አለ፣ እሱ ይነበባል፣ እዛ ላይ ዲስከስ ያደርጋሉ፣ ምን ያደርጋሉ። በዛ ባላንስ ለማድረግ ሞከርን እንጂ አንዳንድ ፋሚሊዎች ጀስት ልጃቸውን በቃ እኔ ከአቅሜ በላይ ነው መንግስት ይረከብልኝ ብለው እንደሚሄድና ይሄ ፍቱን መድኃኒት ነው። ከፋሚሊ ጋር የገጠማችሁ ቻሌንጅ የለም እናንተ? ይኖራል። አሁን አንተ እንዳልከው በተለይ የልጆቹ አቅም እነሱ የደረሱበት ሁኔታ ማም ኦር ዳድ ሆኖ ያለው ሰው ፊድ ማድረግ ከሚችለው በላይ ይሆናል። ምን እኔ ሜንቶር አደርገዋለሁ ሜንቶር ያድርገኝ እንጂ ምናምን የምትለው ይሆናል። እንትናችንም ስለሚለያይ መሰለኝ ግቢ እኮ ከተለያየ ቦታ በተለያየ አይነት ሌቭል ያደገ ስለሆነ ከዛ እንደተባለውም ደግሞ ሰው ራሱ የሚሰጥህ ምክር የተለያየ ነው። ከባድ ነው። ጂሲ ላይ ስወጣ ስለ ስራ ቢዝነስ አጀማመር የመከረኝ ሰርዲር ተማሪ ነው። እኔ ስወጣና በጣም ትልቅ ሰው ነው ጁኒየር ማለት ነው። ተረጋጋ አንተ የምትሰማበት እድሜ ነው ምናምን እያል ነው ጂሲስቶኛው ትልቅ የሆንሽ ነው የሚመስልሽ ነገርና ይሄ ሰው ነው እሱ ገንዘብ የሚሰራባቸው 5 መንገድ አስበው እንግዲህ ያንተ ጁኒየር ሆኖ እንደዛ ሲመክርም እንደሚሰማ ያው እኮ የአባቶችን ልብ ለልጆች የልጆችን ወደ እሱ ተፈጸመ። እንደዛም ስለሆነ ኃላፊነት ነው። አይ ቲንክ አሁን ማምና ዳድ መሆን ማለት ይሄ ፍሬሽ ስትሆን በተለይ ሰው በጣም ትሰማለህ እኮ አይደል? አሁን ቅድም ሆነልኝ ስትል እኔም ትዝ አለኝ። አሁን ይሄ እንትን ፍሬሽ እያለው እንትን አይነገረኝን ምናምን ሰዎች ይሉ ነበር ማለት እኔም በጣም ነበር ለካ ሰከንድ ይርም ሆኜ ፈርድ ይርም ከዛም በኋላ ፍሬሽ እያለው ሰዎች ምን ነገሩኝ የሚለው አስበበት ምናምን ሳይሆን በቃ ካንተ ጋር ይቀራል። በሙሉ ልብ ነው የምትሰማው። በጣም ተከፍተክ ነው ምንም መንገድ እንደማያውቅ ሰውና የምር ጋይድ መደረግ እንደሚፈልግ ሰው ነው የምትሰማቸው እና የዛኔ የምትሰማው ነገር ቀጣይ ጆርኒ ላይ የሆነ እንትን አለው ወይ ኢምፓክት ያደርጋሉ። በጣም ያደርጋል። ሶ እንደዚህ በጣም ዌል ኦርጋናይዝድ ሆኖ ምናምን ደግሞ ሲሆን ላይክ ትንሿ ምክር እንኳን በዚያን ያክል መጠን ተጽዕኖ ካመጣች እንደዚህ በጣም የተጠና ሲሆን የታሰበበት የተጸለየበት እንደዚህ ሲሆን ደግሞ በጣም ትልቅ ደግሞ ይሄ ቀለል ያለ ምናምን አይደለም። ያው ተማሪዎች ግቢ ሲገቡ እንዴት ነው የወንዶች ቦርሳ አነስ ይላል የሴቶች ዋዙ ብዙ እንደሆነ ማለት ነውና ይሄ በዛ እኔ ጫኛ አውራጅ ነበርኩ ግቢ ውስጥ በሴቶች ቦርሳ በጣም ጠብሰቅ ያለ ጽሁፍ ነው። ይሄ በጣም በምን ጊዜ ጻፍኩ የት ነው ጽፏል ነው ህብረት የለም ዝም ብሎ ስለ ህብረት የተማሩ ስጽፍ ነበር የነበረው በጣም ብዙ ነው የተመረቀው 2000 ራስኪሩ የተመረቀው ተመጻፍ የ17 አልቆ 18 ላይ ነው በዚህ ዓመት 17 ጨረሰ 17 አለቀ 18 ተመረቀ። አንተ 16 ግራጁዌት ስለዚህ መጽሐፉ የተጻፈው ግቢ ውስጥ ተጽፎ ሁሉ ነገሩ ያለቀው 17 ላይ ተጠናቀቀ። 16 ሙሉ አለቀ ግቢ 17 ላይ አርቶኦት ሰው አስተያየት መሰብሰብ የሚባሉ ከጀርባ የሚጻፉ ሙሉ ለሙሉ 17 ላይ ተጠናቀቀው። እዛ ማተምና ማስመረቅ ማለት አዎ እነዚህ እንጂ ኮንሰፕቱ ሙሉ ነገር ያለቀው ግቢ ነው። ለሰው ለማሳየት ምናምን ያወጣሁት ያው እንትን ነው። አሁን ይሄን መናገር ተማሪዎችን ማስነፍ ይሆናል። አንዳንድ ክላሶች ላይ በብዛት አንድም አስተማሪ ልክ ሲወጣ ወደ ኋላ ቀርቼ ሌላም ደግሞ ያስተማረ ቀድሞ አንብቦት ክፍሉን አሁን በርትታችሁ ተማሩ እያልኩ ይሄንን መናገር ጥሩ አይደለምና ሜቢ ኢንትረስትድ አንዳንድ ክላሶች አሉ። ያው ብዙ ሰው ያውቀዋል። አንዳንድ ክላሶች ምንም አንዳንድ አስተማሪ አለ የማይመለከተንም ነገር የኔ ብዙ ነው ትላለች። ሳይኮሎጂ አይ ቲንክ ይሁን ነገር እየተማርን ማይገናኝ ነገር ነው። ስለ ወደብ አነብ ነበር ክላስ ውስጥና በጣም ትንቢት ነው የበርግጥ አሁን ስለ ወደብ ከጎኔ የተቀመጠች እንዴት ስለ ወደብ ታነባ አንተ ትገርማለህ ምናምን ይለኝ ነበር። ምንማረው ለዛም ሳይኮሎጂ ክላስ ላይ እና ማይገናኝ ነገር ታነባለህ ይለኝ ነበርና እንዲህ አይነት ክላሶች ላይ ማንበብም እጠቀማለሁ እንደ ዌስት ጊዜ አያቃጣው በማለት አነባለሁ በብዛት በፒዲኤፍ ሲቀጥል ደግሞ ጽፋለሁ። ከዚህ ባለፈ ግን ክላስ የለም የሚባል ሰዓት ብሬክ የሚባሉ ጊዜዎች ላይ እንዳለ አጠቃላይ ጸጥ ያሉ ቦታዎች አርባ ምንጭ በጣም ምቹ ነው። ሃይሌ ሪዞርት ብትሄጂ ፓራዳይዝ ብትሄጂ አሉ ቦታዎች አሉ ለመጻፍ አየሩም ነፋሻማ ግቢው ላይ አሉ ስቴዲየም የሚባል ቦታ ጥሩ ቦታዎች አሉ
ፕሮሞሽን አርባ ምንጭ ሊሞሉ ነው። እንደዛ አይነት ቦታዎች ላይ እየሄድኩ ጽፋለሁ እና በስልኬ ነው አብዛኛውን የጻፍኩት አጠቃላይ ማለት ይቻላል። ገና ከዛ በኋላ ነው ወደ ኮምፒውተር የቀየርኩት እና የለኝም ሪዝን እንዳይሆን ሪዝን መሆን አይችልም። ግን እንትን ይሄ አጻጻፍ መቻል በራሱ ደግሞ እንትን አለው መሰለኝ። ይሄ መጀመሪያ መጻፍ ነው እና አንዳንድ አይዲያ ኖሮ መጻፍ መቻል በራሱ ያንን ልምድ ማካበት በራሱ ጊዜ አልወሰደብህም? ትክክል። እሱ በጣም ጊዜ ወስዶብኛል። በእርግጥ ዝም ብዬ መነጫጨር ነበር እንጂ ከዛ በፊት ምንም አይነት የጽሁፍ ስራ ላይ አልተሳተፍኩም እና ውስጡ የነበረው ዝም ብሎ ዝሩ ነው። ይሄ ያለውን ነገር ዝም ብሎ ቢተነፍስ ሰው ነበረ። መስመር እስኪያስይዙልኝ ሰዎች መስመር እስኪያዙኝ ዝም ብሎ ነገር ነበረ። ከዛ በኋላ ነው ገና እያጠናው አንዳንድ መጽሐፍት ነበሩ ጋይድ ያደረጉኝ እነ ተስፋዬ ሮበሌ የሆሄያት ጥበብ አይ ቲንክ የሚል መጽሐፍ አለና እነዛ መጽሐፎች ማንበብ ጀምሬ ነው ትንሽ ጋይድ ያደረጉኝ እንጂ መጀመሪያ ልክ ነሽ ለመግለጽ በጣም እቸገራለሁ። ያው ትንሽ ተስጦም አለኝ ብዬ ስለማምን ደገፈኝ። እንደዛ አድርጌ እንትኖችም ላይ ብዙ ጊዜ አንድ መጽሐፍም በዋቢ መጽሐፍት ብዛትና ኳሊቲው የመጽሐፉ አይነት እንትን ይባላል። አሁን የሆሄ የእንትና የተስፋዬ ሮቤሌ መጽሐፍ ሜንሽን ስታደርግ ነው እና አንዳንድ መጽሐፍቶች በጣም ትንሽ መጽሐፍ ነው የሚጠቀሰው እና ሰውየውን የአንድ ሰው ከማንበቡ በፊት ማንበብ አለበት የሚል ሀሳብም ስላለኝ እና እንትኑም ይሄ ኮንቴንትፉል የሚሆነውም ብዙ መጽሐፍቶችን እንትን ያለ ምናምን ሲሆን ነው እና እሱንም ኢንካሬጅ ለማድረግ ነው። ትክክል ነው። በትክክል እንግዲህ አንድ ይሄ መጽሐፍ የተጻፈው ያው ግቢ ውስጥ ቻሌንጆች ስላሉ ነው። ላይፍ አልጋ ባልጋ ቢሆን ያን ያህል ይህንን መጽሐፍ ማዘጋጀት መድከም ብዙ አስፈላጊ አይደለም እና መጽሐፉ ውስጥ አንድ በጣም የምትገርም አባባል አለች። አባባል ከተፈቀደልኝ ጥሩ አገላለጽ ገልጾታል። ምን ይላል? ተከፍተውልን ከምናልፋቸው በላይ ተፈትነን የምናልፋቸው የህይወት ገጾች ብዙ ናቸው እና ያንን አውቀን ቀድመን መዘጋጀት አለብን ይላል። ወደ ተግዳሮቶች መንደርደሪያ ላይ ማለት ነው እና ይህን መጽሐፍ ለማዘጋጀት ብዙ ቻሌንጆች አሉ። ግን አንኳር አበይት ቻሌንጆች ምንድን ናቸው? ሜንሽን ያደረካቸው አሉ። ስለነሱ የተወሰነ እናነሳ። ክርስቲያኑንም የኛንም ኮሚኒቲ የሚያጠቃ ማናስተውላቸው ግን ደግሞ የተቸገርን ያለንበትን ቻሌንጆች፣ ተግዳሮቶች እነሱ ላይ ደግሞ ብንቆይ ጥሩ ይሆናል። የግቢ ተማሪን የሚገጥሙ ቻሌንጆች ማለት ነው እንጂ እኮ ብዙ ቻሌንጅ አለ። በብዛት እውነት እንደውም መጀመሪያ አካባቢን መጽሐፍ ያዩልኝ ሰዎች የሴቶች መጽሐፍ ብለው ነበር። ለሴት የተጻፈ መጽሐፍ ነው ይሄ ብለው ለሴቶች ራሱ አንድ ሙሉ ምዕራፍ ነበረው። እንደውም አውጥቼው ነው ሴት ልጆች በግቢ ውስጥ የሚል ለብቻውና በማይመለከተኝ አልገባም ብዬ ነው ያወጣሁት። በጣም ዲፕም ነው፣ ሀሳቡም ሰፊ ነው። ሴት መሆንም ይጠይቃል። ቻሌንጆቹን በደንብ ኤክስፒሪየንስ እሷ ቀርታ ነው በእሷ ምክንያት ነው የወጣው። ሴት ብሆን ይገባ ነበር ያመራልና በደንብ ልቤን የሚነካኝ የነበረው የሴት ልጆችም ቻሌንጅ ነው። እኔ አስተዳደጌ ሙሉ ከሴቶች ጋር ነው። ቤት እናቴም ታናሽ ሶስት እህቶች የወንድሜ ልጅ እንደዛ ስለሆነ በደንብ ሴንሲቲቭ ነኝ ለዚህ ጉዳይ። ሲጎዱ ማየት ምናምን እንደውም አርባ ምንጭ ዩኒቨርሲቲ የተፈጠረው አይ ቲንክ አባያ ግቢ ይመስለኛል በገዛ ፍቅረኛዋ የተገደለች ሴት ነበረች እና ምን አይነት ቶክሲክ ሪሌሽንሺፕ እንደነበረ ምናምን በደንብ እነዚህ ነገሮችም እሰማ ስለነበር በጣም ሴንሲቲቭ ነኝ በዚህ ጉዳይ ላይ እና ነበሩ መጽሐፍ ውስጥም አሉ ሴቶች ቻሌንጅ፣ ከአስተማሪ የሚደርስ ቻሌንጅ፣ በሪሌሽንሺፕ የሚደርስ ቻሌንጅ፣ ከጤና አንጻር የሚገጥማቸው ሴንሲቲቭ እንደመሆናቸውም የነሱ ቻሌንጅ በደንብ ነው እኔን ድራይቭ ያደረገኝ በደንብ እንዲያውቁት ማለት ነው። እና ነበሩ ጎበዝ ሴቶች ኢንተርቪው የተደረጉ ሄደው እንደዚህ አይነት ምግባር ብልሹ ነገር የሚያደርጉ አስተማሪዎችን እስከ ቦታ ሄደው ያጋለጡ እስከ ገድል የሰሩ እውነት ነው። ይሄ ገድል ነው። እንደ ኢትዮጵያ ዩኒቨርሲቲ ብዙዎች ትምህርት አቁሞ ሲመጡ ነው የምናውቀው አስተማሪ እንዲያደርገኝ ብለውና እንደዚህ ያደረጉ ተማሪዎች እንኳን ኢንተርቪዋቸው አለ መጽሐፉ ውስጥና የነዚህ አይነት ቻሌንጆች ናቸው በደንብ እኔን ድራይቭ ያደረጉኝ። በብዛት ስለ ሴቶቹ ባወራ እና አውጣ በቀንስ እባክህ የወንዶችንም አንዳንድ ቦታ ላይ እዚህ ጋር ወንዶች ይጎላሉ እዚህ ጋር ሴቶች ይጎላሉ እያልኩ የጻፍኩትም ለዛ ነው። መጽሐፉ ላይ ሱስ ሲባል አሁን ወንድ ይጎላል እንደዛ አይነት ብዬ ነው። ጾታዊ ሲባል ሴት ይጎላል። እንደዚህ አይነት ነገሮች ላይ ነው ተጎጂነታቸው በለነው የሚሆኑት ሴቶች ናቸው በብዛት። እነዚህ ናቸው በዋናነት እኔን ድራይቭ ያደረጉኝ እንድል።
በጣም ግን የሴቶች አታወሩም እንዴ? ነው ተጠቂ ነው ጨርሱ ብዙ ስለሆነ ለሁለተኛዎችም እንዲያመት ኢንተርቪው እናድርጋቸው። እኔማ ለምን ቀነሰው የሚል ሀሳብ እያሰብኩኝ ነው። የተወሰነውን አይቻለሁ። በተለይ ደግሞ ከአስተማሪ ጋራ የሚደርሰው ቻሌንጅ ላይክ ከቁጥጥራችሁ ውጭ ነው። አንዳንዱን ነገር እምቢም በማለት አይደለም። ከዛ ደግሞ ሴት ልጅ በራሷ ያለባት ቻሌንጅ አለ። ፋሚሊ ልኳታል፣ የሆነ ማህበረሰብ ኤክስፔክት የሚያደርገው ነገር ይኖራል። ፐርሰናል የምታልፍባቸው ቻሌንጆች ይኖራሉ። ድጋሚ ደግሞ በማትፈልገው ለዛውም በአቅሟ መውጣት የማትችለው አይነት ቻሌንጅ ውስጥ ስትሆን የምር እንትን ነውና እንኳን ጻፍክ ለማለት ነው። ስለ ሴቶች ጥሩ ነውና ደግሞ በጣም ይሄ ግቢ ውስጥ ከሚገጥሙን አሁን እንትን ላይ ሱስን እንዳነሳኸው ወንዶች እንደሚጎሉ ዋና ዋና ቻሌንጆችንም አንስተሃል ብዬ አስባለሁ። ከገንዘብ አንግል ያለውን ምናምን እና እያነ ከፍቅር አንግል የሴቶችንም ሜንሽን ቢደረግ የተቃራኒ ጾታ ግንኙነትም ጋር ያለው ምናምን ጥሩ ተግዳሮቶችን ዴቲንግ አለ። አንዳንዱን ያው በሰፊ ጠርተነው አድምተን የምንወያይባቸው እንትኖች ናቸው። ሱስ አለ፣ ቁማር አለ። ያነሳቸው የሰራቸው አሰስመንቶች አሉ። አሁን ቅድም በፐርሰንት ያስቀመጡ ፌሎሺፕ ውስጥ ያሉ አብዛኛው ሱሶች ምንድን ናቸው? እኛ እኮ ጨፍነን ስለምናመልክ አናውቅም። ጨፍነን ነው። እውነትህን ነው። ብዙ ሰው እያመለጠን ያለ ነው። በዛ ምክንያት ነው። እውነትህን ነው። ጨፍነን ስለምናመልክ የሚለው ጥሩ አገላለጽ ነው። አንተያይም መጽሐፍም ይላል። አይ ቲንክ ዕብራውያን ላይ የህብረት ዋናው ዓላማ እኮ ይሄ ነው። ለመልካምና ለፍቅር ስራ አይ ቲንክ እንድንነሳሳ እርስ በርሳችን እንተያይ የሚል ዕብራውያን 10 ላይ ያለ አይ ቲንክ እና ስለማንተያይም ነው። በእርግጥ ግን በብዛት እያመለጡን ያሉት በምንድን ነው ከተባለ እነዚህ አልኮሊክ የሆኑ እንደዛ ነው እኔ ካየሁት እና ከሰራሁት ሪሰርች አብዛኛው እየተወሰደ ያለው አሁን ያው ዘርፈ ብዙ ዲጂታሊ የሚጠቀሱ ሱሶች ምናምን አሉ። እናንተም ፕሮግራሞች ላይ ሰራቸውን ያየሁት አለ። ዲጂታሊ እንደዚህ አይነት እንትኖች አሉ። በእርግጥ ግን ጀስት ፕራክቲካሊ ሄጄ ሳይ ግን ትራዲሽናል የሆነው ነው የሚበዛው። አንድ ሰው ሱሰኛ ሲባል ድክርት ይላሉ ተማሪዎች። ከስቶ ወደ ቤት ሲመለስ ታየዋለህ። ምን ሆነ ነው ሲባል ኦብቪስሊ እንደዚህ አይነት ነገር ውስጥ ነው በብዛት የሚታዩትና ይበልጣል፣ ይሄኛው ይበልጣል። ሌሎቹም አሉ፣ የቁማር ሱሰኛ የሆኑ በጣም ብዙ አሉ። ግን ጀስት ከጥንካሬውም ከጉዳቱም አንጻር ማን ነው ጎልቶ የሚታየው ሱሰኛ ካላችሁ እነዚህ አልኮሊክ ነገር ላይ፣ ጫት ላይ፣ ሲጋራ ላይ የገቡ የሚወሰዱ አንዳንድ እነሱ ይበልጥም ቶሎ የሚያሳዝኑሽም ቶሎ የሚታዩም ቶሎ የምታገኛቸውም እነሱ ነው። ይሄኛው ነው ቀድመህ በፈርስት ኢምፕሬሽን አይንህን የሚስበው እሱ ነው ብዬ አስባለሁ። እሱኛው ቻሌንጅ አለ። ሌላው ደግሞ ተማሪዎች በጣም ከሚጎዱበት አንደኛው በተለይ ሴት እህቶች በጣም ነው ሁሌ ነው የምጸልይላቸው ወንጌል ልመስክር በሚል አሁን ከተቃራኒ ጾታ ጋር ተያያዘ። በጣም እኮ ነው የሚገርመው። በጣም ጥሩ ስትራቴጂ ይሄ አሁን እኔ በቅርብ ማውቃት እዛው ተማሪ በነበርበት ጊዜ ያላመነ በጌታ ያልሆነ ነው። ከዛ ያው ወንዶች ደግሞ ጎበዝ ነን አጋጣሚ በተለይ ከጾታዊ ግንኙነት ጋር በተያያዘ ወንድ ልጅ የተቀባው ምላሱ ነው። በጣም በቃ እንትን ነው የሚያደርገው። ከዛ እሷ ምን ትላለች? ኧረ ተይ ምናምን ሰምቼ ነው እንደዛ አግኝቼ አወራት። በጣም ጥሩ ልብ አለው። በቃ ይሰማል፣ ተውምላቸው ነገሮች ይተዋል። ከዛ እንዲሁ እኮ ዝም ብሎ ወንጌል አሁን ጀማ ከመስራት እንትን ከማድረግ ሌላው እየቀረብኩ ምን እያደረኩ ይዤው እመጣለሁ አለች። ይዟት ሄደ። እነዚህ ነገሮች በጥቂቱ በመጽሐፍ ውስጥ ምናምን አሉ። ስለሱ ጥቂት ብትለን በጣም ጥሩ ይሆናል። ይሄ ባለማወቅ እየሄዱ በቃ ሲመጣ ጌታ ደግሞ ወንድ የለውም እንደ ቤት ውስጥ መዝሙር አድርገህ መንፈሳዊነቱ ነው የምትሆነው የሚመጣም ልጅ እና ስለሱ ጥቂት ብታነሳ ቻሌንጆች እናወራቸው ማለት ነው። ያ ጨው ውሃ ልትቀዳ ሄዳ ነው አይደለም የሚባለው። ይሄ እንደዚህ አይነት ኬዞች ሲነሱ በብዛት አሉ። ፕራክቲካሊም አጠገቤ ያሉ እኔ አሁን የኳየር አስተባባሪ ስለነበሩ ኳየር ውስጥም የገጠመኝ አለ። ፕራክቲካሊ በቃ ያለቀስኩባት ልጅ አለች። እንደዚህ ቀርባው ነው ያው መመለስ አለብኝ ይሄንን ሰው። የወንዶቹ ክፋት ደግሞ ሆነ ማን እንዳልከው እሺ ነው መጀመሪያ መለሳለሁ አገልጋይ ነው መሆነው እኔ ነው የሚሉት መጀመሪያ አካባቢ። የአገልግሎት ዘርፍ መርጧል ሰው በቃ እንዲህ ያለኝ ሙዚቃ እችላለሁ ሊል ይችላል እና ይሄ ሰው ቢመጣ ለጌታ መንግስት አስፈላጊ ነው ብለን እንታስብ ነው የሚያደርገው እና እንዳልከው የተቀባ ነው።
ሰይጣንም ነው የሚጠቀምባቸው ያስባለሁ እንደዚህ አይነት ነገሮች ላይ ኢምፕረስ ለማድረግ ደካማ ፍጡራንም ስለሆኑ ያ ሴንሲቲቭ በቃ እንትንም ናቸው። ሲቀጥል ደግሞ በጣም ነው የሚፈልጉት ያ ሰው ወደ ጌታ እንዲመጣ ከምርም ነው ደግሞ ሴቶቹ የሆነ ተሸውደውም ሌላ ነገር ፈልገውም ከምርም ነው በእንባ ነው የሚጸልዩለት እኮ ስታያቸው ሲቀርቡት ይሸወዳሉ እንጂ በእንባ ጸልየው አልቅሰው መጥተው አንተንም ሊያማክሩ ይችላሉ። ምን ላወራው ዛሬ እኮ አገኘዋለሁ እያሉ የሚሄዱት የጸሎት ርዕስም ሼር ያደርጋሉ ያደርጋሉ። ሰው እነሱ በንጹህ ልብ ነው የሚቀርቡት። የተሳካላቸውም አሉ በእርግጥ እግዚአብሔር ረድቷቸው፣ ግን ከጥበብ ማነስ የተነሳ ግን የተወሰዱት ይበልጣሉ። በጣም የሚገርሙ አገልጋዮች እውነት ለመናገር ስትዘምር ነፍስ የማይቀርልኝ አንዲት ልጅ ናት። እንደዛ ሆና አንድ ፕሮግራም ላይ ተገናኝተን ሰርግ ላይ ተገናኝተን እዚህ አዲስ አበባ ከጎኔ ቆማለች እና እኛ ስንዘምር አትዘምርም። ያኔን ያወቅኩት ለምንድን ነው ማትዘምሪው ብዬ ስጠይቃት መልስ የለም እና የኛም መዝሙሮች ማለት ነው አትዘምርም። ሰው ወጥቼ ምናምን ስዘምር እኮ አልዘምራለችኝ እኛ ስንዘምር አትዘምርም ብዬ ወይ እሷ እኮ እንዲህ ሆነ ሃይማኖት ከቀየረች ቆይች ማሷ እንዴት ያቺን የመሰለች ዘማሪ ብዬ በጣም ልቤ ተሰብሯል። እና እንደዚህ አይነት ነገሮች ይገጥሙናል። ሰው በደንብ እንደ አባት የአባት ልብ እንዳለው ሰው በደንብ እንደ ታላቅ ወንድም መምከር ያለብን ጉዳይ ብዬ የማስበው በደንብ እንዲጠነቀቁ ነው። ጉዳዩ የህይወት ነው፣ ቀላል አይደለም እና ጥንቃቄ ቢደረግ ፌሎሺፖች ላይም እንዲህ አይነት ስትራክቸሮች ቢዋቀሩ በምን አይነት መንገድ መቅረብ እንዳለበት ለነማ ኬዞች መሰጠት እንዳለባቸው በምን አይነት መንገድ ትቀርቢዋለሽ ይሄንን ሰው የሚሉ ነገሮች ቢሰጡ እና ሴቶች ከዚህ ራሳቸውን ቢገድቡ ጥሩ ነው። በብዛት ቢገድቡ ወይዎችን ብቻ አመቻችተው ወይ የሆነ ጓደኛ ማገናኘት ሊሆን ይችላል። ወይዎችን አመቻችተው ዞር ማለትም ይችላሉ። ከግቡበት ከማለት ይልቅ ተጠንቅቁ የሚለው ይበልጥ ሚዛን ይደፋል። ጀነራል አንዲት ሴት ወንጌል ለመመስከር ቢያሳስባት ራሱ ግቢ ውስጥ ተቃራኒ ጾታ የሆነና በጌታ ያልሆነ ሰው የሷ ስራ እንደሆነ ባታስብ ራሱ ይሻላል ማለት ነው። ለዛ ሰው ምናልባት ማድረግ የምትችለው የተሻለው ነገር መጸለይ፣ ከዛ ደግሞ ምናልባት እንዳልከው ሰው ማገናኘት ጋይድ ማድረግ እንጂ ኢንቲሜት የሆነ ፍሬንድሺፕ መስርታ በጌታ ካልሆነ ሰው ጋር ወደ ጌታ መጣዋለው የሚለው ነገር ራሷን በጣም ትልቅ አደጋ ላይ ነው የምትጥለው ማለት ነውና ምናልባት ሌላም ቻሌንጅ ላይ ካነሳ ነው አላውቅም፣ ግን እንደው ይሄ ኢንቲሜት የሆነ ፍሬንድሺፕ ይሄ በጌታ ካልሆነ ሰው ጋር ብቻ ሳይሆን እዛው ፌሎሺፕ ውስጥ አንድ ምናልባት ሴቶች ሊጠቁ የሚችሉበት ነገር ቸርች ራሱ አሁን በጌታ ላልሆነው ሰው ሲሆን እኛ ጋር ሰው ተቃጣውም አሁን በጌታ ያልሆነው ሰው ላምጣው ብላ ሊሆን ይችላል። ከሱ ይልቅ ግን ጎልቶ የሚታየው የሚመስለኝ ነገር አሁን ማምና ዳድ ሲባል በቃ ይሄ ቲም ሜምበር ሊደርሺፕ ምናምን ሲባል ልብ ሰጥተህ ነው የምትገባበት። ይሄ በቃ እንትን ትንሽ የሩም ራሱ የለህም የምትጠረጥርበት ምናምን በቃ this is friendship this is family እንጂ what if ሌላ ነገር ምናምን የሚል ነገር ራሱ የለምና ሜቢ እሱን ቻሌንጅ እንዴት ተጠቅሷል አለ የአንዲት ልጅ በጣም አሳዛኝ ታሪክ እኔ አሳጥሬው ነው በጣም የጻፍኩትና ታሪክሽን ንገሪኝ ስላት ሁለት ልሙጥሉ ወረቀት ነው በእንባ የጻፈችልኝ እና ምን ያህል እንደተጎዳች እንግዲህ ያው እንዲህ ለመጻፍ ስትነሳ ሰዎችን ስትጠይቅ በቃ አንተም የታመምክ ነው ወይ እንዲገጥሞሻል እያልክ ለመጻፍ እየሰቀጠጠ ነው የምትጽፈውና በጣም በቃ እቺ ልጅ ያልተጎዳችበት ፓርት የለም። ትምህርቷ ተጎድቷል፣ ፊዚካሊ ተጎድታለች፣ ኢሞሽናሊ በጣም ተጎድታለች። የቀረበችው ሰው ማምና ዳድ በሚል ነውና አይ ቲንክ የጋዝ ላይቲንግ ነው ምናምን የሚሉ አንዳንድ ኬዞችን አንስታልኛለች። በእርግጥ ግን የእሱ አቀራረብ እሷን እንዴት እሱ ጋር ማስቀረት እንዳለበት የተጠናበት አይነት ነው። እንድትወደው ማድረግ ነበረ። ከዛስ ፋይናሊ ግን እሷ ወደደችው። እሷ የምትፈልገውን ግን የሚሰጣት ሰው አይደለም። ፋይናሊ እሱ አይፈልግምና አንዳንድ ወንዶች አሉ መወደድ ላይ ብቻ ትኩረት አድርገው የሚሰሩ አንተን ኢምፕረስ ማድረግ አንቺን ኢምፕረስ ማድረግ ብቻ አላማቸው አድርገው የሚሰሩ ወንዶች አሉ ፌሎሺፕ ውስጥና መወደድ አንተ እንዲህ መባል ብቻ የሚፈልጉ ጎበዝ ነህ፣ ንግግር ያምራል፣ አንተ ራስህ ታምራለህ መባል ብቻ የሚፈልጉ ከዛስ አዎ ታምራለህ፣ አዎ ንግግሩ ጥሩ ነው፣ አዎ በጌታ ቃል የበረታ ነው፣ አዎ የጸሎት ሰው ነው፣ ይሄ ሁሉ ኢምፕረስ ያደርጋል። እሺ ኢምፕረስ ተደረገች ያቺ ሴት መጣች፣ ፋይናሊ ግን ሰው አይፈልጋትም። ሶ እንደዚህ አይነት
ሴት አለች እዚህ መጽሐፍ ውስጥ የሚያካፍለችኝ እና በጣም የምቀርባትም ወዳትም እህቴ ናት እና የእሷን ታሪክ እኔ እንደው በጣም ስብሰለሰልበት የጻፍኩት አንዱ ሳዝንበትም የጻፍኩበት ታሪክ ካሉ ታሪኮች ውስጥ አንዱ የእሷ ታሪክ ነው እና ተጎዳች ፋይናሊ እሷ እንዳሰበው ሆነለት ወደደችው እንዳሰበው ሆነለት ኢምፕረስድ ሆነች ቀረበችው ግን ፋይናሊ የእሷ ዓላማ የነበረው እሷ ትወደኛለች የሚል ማስታወቂያ መስራት ብቻ ነው ከዚህ በኋላ እሷ አይፈልጋትም በሆነ አጋጣሚ እንደማይወዳት ገባት ፒሲውን ወስዳ ሪከርዲንጎች ሰምታ እንደዚህ አይነት ነገሮች ያው ስማቸው አይጠቀስም ለእንትን ሲባል እንደዚህ አይነት ነገር አለና ያን ነገር ጽፌዋለሁ አሉ ይበልጣል እንደውም ይበልጣል ፌሎሺፕ ውስጥ ለምን ከተባለ ኢሞሽናሊ ነው የምትቀርቢው እዛ ደግሞ ያለው ህብረት ፍጹም ነው የሚመስልሽ መረዳዳቱ መተቃቀፉ መያያዙ ትረስት አለ ፍጹም ነው የሚመስልሽ አንተና እኔ ሊጎዳኝ በፍጹም ነው የምትለው እንዴት በምን አስበው በጌታ ነው እኮ ነው የሚባሉትና ሴቶቹ እንደዛ ስለሚቀርቡ በደንብ ደግሞ ሴቶቹ ይበልጥ ስለሚያምኑ እንደዛ አይነት ቦታ ምክንያቱም መጀመሪያ ተጠንቅቀው አጥንተው ያ ሰው ምርጥ መሆኑን ከወሰኑ በኋላ ነው የሚቀርቡት እና ፋይናሊ ግን እንደዚህ ተጎድተው ስታያቸው እቺ ልጅ ትምህርቷን ኦልሞስት በጣም ሉዝ አድርጋ በጣም ታግላን የጨረሰችው በእኛም ወደ ኋላ ቀርታ ፊዚካሊ በጣም የተጎዳቸው ሰዎች ሁሉ ምን ሆነሻል አሞሽ ነው ወይስ ከተባል ድረስና እርም ብላ ነው እርም በቃ ለሌሎች አስተላልፍልኝ ይሄንን እንደዚህ እንዳይጎዱ በኔ ቁም ብላ ነው የጻፈችልኝ እንደሆነ በሷ ፓሽን ልክ አልጻፍኩትምና በጣም እያነባችን እንትን ያለች ግን አንተ አሁን ምን ትመክራለህ እዚህ ላይ ማለት እንዴት ነው አሁን ምናልባት ይህች ሴት አሁን ይሄንን ምክር አግኝታ ቢሆን ኖሮ አስቀድማ ፌሎሺፕ ውስጥ ያለን ፍሬንድሺፕ በዚህ መልኩ ሃንድል አድርጊው ፌሎሺፕ ውስጥ ያለ የትኛውም ግንኙነት በተቃራኒ ጾታ መካከል ስፔሻሊ ያለ ግንኙነት ገደቡ ይሄን ያህል ቢሆን ጥሩ ነው የሚል ነገር ሰምታ ቢሆን ምናልባት ይሄ ዊዝደም ቢኖር ላትገባ የምትችልበት ላትወድቅ የምትችልበት እድል ሰፊ ነበርና ምን መጽሐፍህም ላይ ያስቀምጣል አንተስ ምን ትመክራለህ ግቢ ውስጥ ያለ ፌሎሺፕ ውስጥ ያለ የተቃራኒ ጾታ ፍሬንድሺፕ እና ወይም ፓርትነርሺፕ የአገልግሎት ፓርትነርሺፕ እንዴት ፐርፐስፉል ይሁን እንዴት ሬድ ላይን ይኖረው እስኪ እሱን ትንሽ አውራበት ችግሩ እኮ ግን እንዴት መሰለሽ እዚህ ጋር ለመጨመር አሁን ያቺ እህት ሂዳ ወይ ከሊደሮች አንዱን ብታናገር ከነሱ ከምታገኘው በላይ ምክር ነው እየሰጣት ያለው ይሄኛው የቀሩ ሲያገኛት በቃ ዴሊቨርስ ሼር ያደርግላታል ይጸልያል ወይ ነገሮችን የሚያይበት መንገዳውን በጣም ዩኒክ ሊሆን ይችላል ይሄ ልጅ በስሎ ነው እንደመጣው እስክትል ድረስ ከሱ ጋር አብሮ መወዳጀት አብሮ መሆን በዙሪያው ባሉ ሰዎች ደግሞ ወይ አንቺ እኮ ታድለሻል ከእንትና ጋር አብረሽ ነው ያለሽው ማለት ነው የሚሉ አይነት ለሷም አዎንታዊ የሆኑ ነገሮች አሉ የምትሰማበት ያ ማለት ሪያሊቲውም ሊጋጭባት ይችላል አሁን ኮል ሪከርድ ብታገኝ ምናምን ነገር እሱ ላይክ ትክክል እንዳልሆነ እንኳን አውቃ በሳል ነው ስታየው ልጁን ግን ደግሞ ሪል ላይፍ ላይ ስትመጣ ግን ለሷ ማይሆን ሰው ሊሆን ይችላልና መተው ራሱ ከባድ ሊሆንባት ስትወድ ራሷን ሰጥታለች ሙሉ ልቧን ከፍታ ነው የተቀበለችው አብራው እየቀጠለች ነው በመጀመሪያዎቹ ሰሞን እሱ ተሳክቶለታል እንግዲህ ፌዝ 1 ተሳክቶለት ፌዝ 2 ላይ ነው ፌል ያደረገው እና ጭራሽ ላፕቶፓውን ወስዶ ምን አድርጎ ምናምን እሺ አሁን ፖሊስና ህብረተሰብ ስላሉ እዚህ ውስጥ አንገባ ግን እሷን ልትሸወድ የምትችልበትን እነዚህን አንኳር የሆኑ የመውጫ መንገዶች እንኳን ይዛ መውጣት እንዳትችል እንቅፋት ሊሆኑ የሚችሉ በጣም አይሆኑ አወዳደቅ እንድትወድቅ ያደረጋት የልጁም ያለው ኳሊቲ ሊሆን ይችላል አሁን እሱ በጌታ ነው ማለት ይከብዳል በራሱ ነው በጌታው ነው እሱ ያለው ያ ግን ስቲል የሆኑ እንትኖች ያስፈልጋሉ አሁን እንደው ብትሼር ብታደርገን እንዴት ይሁን ፍሬንድሺፕ ግቢ ውስጥ ፌሎሺፕ ውስጥ መጠኑ እስከምን ድረስ ይሁን የሚለው ማወቅ በብዙ ይጠብቃል አንድ ያነሳው ነገር ስላለ አያይዘው ሄድ ብትችል ለምሳሌ አሁን ከክፍለ ሀገር የሚመጡ ልጆች አሉ ከተሞች ላይ ወንድና ሴት ኖርማል አሁን የፊሎ ልጅ እንዲህ ተያይዘው ምናምን ነው የሚሄዱት እኔ እኮ እጅ ለእጃችን ተያይዘን የሚለው መዝሙር የምሰማው ከፊሎ ከወጣን በኋላ በፊዚካል የምታየውና እሱ አለ አዳር ሲኖር ከቦታ ጥበት ከምን ጥበት የተነሳ ሊሆን ይችላል ወንዶችም ሴቶችም አንድ ላይ ሊያድሩ የሚችሉበት እየጸለዩ ሳይሆን ሚቲንግ አድርገው ደክሟቸው ተኝተዋል ማለት ነው እና እንደዚህ አይነት ነገሮች አላስፈላጊ የሚሆኑ ሌላው ሲመጣ ዋይ እንዴት ነው ይሄ ሊሆን ይችላል ምክንያቱም ስናድግ የሴቶች አለ ማዳር ጸሎት ሲደረግ የወንዶች አለ እንደዛ እንደውም ማን እየተደረገ ነው በመሃላችን ወይ ከአገልጋዮች አንድ ከፍ ካለ ማለት ነው ሳይዝ
እንግዲህ እንዲቆጣጠር ምን እንዲያደርግ። ምክንያቱም አሁን እኛ ያንን አስበነው አይደለም ምናምን ልንል እንችላለን፣ ግን በቃ ሚሳሳብ እንትን ነው እዛ ላይ ነው ያለነው ምናምንና ይህንንም አይቶ ሆነልኝም የገጠመው እንትን አለ ክስተት አለ ሎቱ ስብሐት ያለበት ምናምን እሱንም አያይዛ ሰማው ግን ፌሎሺፕ ላይ እነዚህ አይነት ነገሮች ቢኖሩ የሚል ምክር ሀሳብህን ትክክል እውነት ነው። እኔ ገጥሞኛል ጽፌዋለሁ እንደዚህ ነገር ገጥሞኝ ያ ቃልዮት ነው ያደግኩትና ቃልዮት ላይ ድሮ ያው የጭብጨባን በቁጥር ነበር በጣም ስርዓት አለ እና ስታጨበጭብም ከተገደበው ማለፍ አይቻልም። አምልኮ ላይ ጭብጨባ በስርዓት ነው አጨብጨባ እና ወንድና ሴትም ሲጨባበጡ ሰላምታ ላይ የተገደበ ሁላ ሰከንድ እንደነበረ እኔ ባልደርስበትም ከኔ በፊት የነበሩ ግን ሰከንድ ትንሽ ከዛ ካለፈ የሆነ ቤተክርስቲያን መሪ መጥቶ እንደሚያላቅቅ እጅን ቆያችሁ ተብሎ እንደሚደረግና አላርማሽ ምን ያህል እነዛ ነገሮች የገቡኝ ግቢ ከገባው በኋላ ነው ለምን እንደዛ ይሉን እንደነበር እና አሁን ግቢ ላይ ከቅንነት ነው በእርግጥ ክፉ አይደለም ሐሳብ ኢንቴንሽናችን ግን እንደዛ ነገር ገጠመኝ። ከአዳር ጸሎት ያደሩ ሰዎች እንደዚህ አሁን አማን የጠቀሰው አንድ ላይ ብዙ ርቀት በሌለበት አድረው ስናይ ጀስት በጣም ደንግጭ ያለውና የአባቶቻችን እንትን ሳይሻል አይቀርም። ባውንደሪ በጣም መሰረታዊ ነገር እንደሆነ የገባኝ አሁን ቅድም ከጠየቅሽኝ እንዴት መሆን አለበት ላልሽኝ ባውንደሪ ነው በቃ ምንም እንትን የለውም። ለምንድን ነው ከዚህ ሰው ጋር የቀረብኩት? በእርግጥ ይሄ ትንሽ ቅርቃር ውስጥ ይከተናል። ማንንም ሰው እንዳታምኚ ደግሞ አድርጎ የሚልክሽ አይነት ነገር ሊሆን ይችላል። ወንድ የሚባል ልጅ ገና ሲቀርበኝ በስማም የማገባኝ በቃ እንትን ሊያደርገኝ ነው ብለው ምንም ሰው ሳያፈሩም ሳይታወቁ የሚወጡ አሉ። ደግሞ በአንድ በኩል ስትሄጂ ይህንን ጥግ ለጥጠው የሚይዙ በቃ ገና ሲያዩ የሚደነግጡ የሚፈሩ አውቀዋለሁ ስገባ ተነግሮኛል ብለው አንድ ወንድ መጣጡ ያስተውላል ብለው አንድ ወንድ ሳይታወቁ የሚወጡ ሴቶችም አሉ። በእርግጥ በጣም የሚጠቅማቸውን የሚረዳቸውን በትምህርታቸው የሚያግዛቸውን ለብዙ ነገር የሚሆናቸውን ሰው አጥቶ የሚወጡም አሉ። በዚህ በኩል ደግሞ ለጥጥ አድርገው ሄዶ ደግሞ የሚጎዱም አሉ። ስለዚህ በጣም ሚዛናዊ መሆን መሰረቱ ነው። ይሄ መጽሐፍን በደንብ ስለሚያወራው እንዴ ሚዛን መጠበቅ እንዳለብሽ ነው እንጂ ይሄን አርገም የሚልም ነገር በብዛት የለውምና ባውንደሪያቸውን ለምንድን የተቀራረበ ነው? ለማስጠናት ከሆነ ማስጠናት አለቀ። ለማመናዳድ ከሆነ የተሰጠኝን ተግባር መፈጸም እንዴትና መቼ በጣም መሰረታዊ ነው። ከቦታ አንፃር ተጠቅሷል። የት መገናኘት እንዳለብን ስለ በግተራ በደንብ ተጠቅሷል። በግተራ ላይ ሚቲንግ ባይደረግ በቃ በግተራ ላይ ክርስቲያኖች ሚቲንግ አያድርጉ። ለምን ይሽሹ? ለፍትወት ስለሚዳርግ መጥፎ ነገር እንዲያስቡ ስለሚያዩት ነገር ኢንፍሉዌንስ ስላለው። ስለዚህ ማመናዳድም ቢሆኑ እንደዛ አይነት ቦታ ሚቲንግ አለማድረግ ባውንደሪ መጠበቅ በጣም መሰረታዊ ነው ከአጨባበጥ ጀምሮ። እነዚህ አይነት ነገሮች ላይ ጥንቃቄ አድርጎ ያንን ሰው ላለማጣት መሞከር ነው እንጂ ሊትራሊ ወስዶት ደግሞ ይሄን ሰውዬ አይ በቃ ክፉ ነው ብሎ ፈርጆ መተውም መጥፎ ነው። አይማ ወንድሜ ነው ምንም አልሆንም ተብሎም ደግሞ መዘፈቁም መጥፎ ነው። በጣም ጥበብ አስፈላጊ ነው። ሌላው ያነሳው ሀሳብ ስለ ኢሞሽናል እና ኢንተሌክቹዋሊ ቤዝድ ሆኖ ሪሌሽንሺፕን ማኔጅ ስለማድረግ የሚያነሳው አለ። አንዳንዴ በጣም ኢንቲሜት ስንሆን ሞር ኢሞሽናል የመሆን በዛ ቅርበት የመወሰድ ነገር ይኖራልና ስሜትንም ደግሞ አይምሮንም ተጠቅመን የሚለውን ነገር ባላንስ ማድረግም ላይ እሱም ላይ ትኩረት ማድረግ አለብን ብዬ ጥሩ ሀሳብ ስላነሳ መጽሐፍም ላይ ማለት ነው። አንዳንዴ ኢሞሽናችን ነው ሊድ የሚያደርገን አፈጣጠራችንም እንደዛ ስለሆነ ያ ነገር ይወስደናል። ግን እያንዳንዱ ስቴፕ ላይ ቆመን ልክ እንደተባለው ልክ ሲመጣ አውቅ ያለው አይነት ነገር ሩጫ ሳይሆን ባላንስ ያደረገ ነገር ቢኖርም እይታዎቻችን ላይ የምንወስዳቸው እንቅስቃሴዎች ላይ ስቴፖቻችን ላይ ሁሉ አይምሯችንንም ልባችንንም እንደ እግዚአብሔር ቃል እየተጠቀምን ማድረጉም ከሆነ አይነት ዋጋ መክፈል ይጠብቀናል ብዬ አስባለሁ። እንግዲህ የጠፋ በግ ለመፈለግ በግ ተራ መሄድ ራሱ ብሎ መዘዙ ብዙ ነው። እንግዲህ ቻሌንጆችን ብቻ አንስቶ ይተው አይደለም ይሄ መጽሐፍ። ከነዚህ ሁሉ ቻሌንጆች ውስጥ ማምለጫ ደግሞ አንድ ህብረት እግዚአብሔር ያዘጋጀዋል። የቅዱሳን ህብረት አለ። ስለ ፌሎሺፕ አጽንኦት ሰጥቶ ይናገራል። ስለሱ ጥቂት በለን። እሺ፣ ስለ ህብረት በተባለው ላይ የግቢን ህብረት ጀስት እንደ ኢትዮጵያ እኔ አሁን ካየሁት የነጠረው የቤተክርስቲያን መልክ ግቢ ፌሎሺፖች ላይ አለ ብዬ በድፍረት መናገር እችላለሁ። በእርግጥ ቤተክርስቲያን ለመባል የሚጎላቸው ብዙ ነገሮች ቢኖሩም መጽሐፉ ላይ ብያለሁ። ቤተክርስቲያን አይደለንም እኛ ፌሎዎች። ቤተክርስቲያናት በዙሪያችን አሉ፣ ግን የቤተክርስቲያን ንጥረ ነገሩ ግን አለ። ህብረት፣ ፍቅር፣ የጌታ አንድነት፣ እነዚህ ነገሮች አሉ፣ በዋናነት አሉና በረሃ ላይ ውሃ እንደሚቀባበል ሰው ነው እለዋለሁ ብዙ ጊዜ የማየው የፌሎሺፕ። እንዳጠቃላይ ምድር ላይ ያለችውን ቤተክርስቲያንም ልክ ምንም
የምታውቀው ሰው በሌለበት ቦታ አንድ የምታውቀው ሰው ስታገኝ የሚሰማ ስሜት አጠቃላይ ክርስቲያኖች ምድር ላይ ስሜት ሊሰማቸው ይገባል ብዬ አስባለሁ። በጌታ የሆነን ሰው ሲያገኙ ለምን የረጅሙ ጉዞ አጋር ነው፣ እስከ ጥግ የሚሄድ ነው፣ እስከ መጨረሻ የሚሄድ ሰው ነው እና ውሃ የሚያቀብልህ ነው፣ አይዞ የሚል ነው። ምድረ በዳም አይደል ላማኝ የምድር ህይወት ያው እንደዛ ነው። ጉዞ ትግሉ ብዙ ነገር ስላለ ውሃ ቀባይ ነው አንድ በጌታ የሆነ ሰው። ግቢ ላይ ደግሞ ይበልጥ ይጣፍጣል ይሄ ነገር። ብዙ ኢሞሽናል ሰፖርት የሚያስፈልገው ቦታ ነው፣ ብዙ ድጋፍ የሚያስፈልገው ቦታ፣ ብዙ ፍቅር ያስፈልጋል። ስለዚህ ግቢ ላይ ያሉ ህብረቶች ልክ እንደዚህ አይነት ደረቅ ምድረ በዳ ላይ እየተጓዘ ላለው ሰው ውሃ ቀባይ ሆኖ ከተፍ የሚል ሰውን አድርጌ ነው ማስበው እና እንደዛ ነው። ህብረቶች በደንብ ማደግ አለባቸው፣ መጠንከር አለባቸው። አብያተ ክርስቲያናት እነዚህን መደገፍ እንዳለባቸውም ከጎን መቆም እንዳለባቸውም በጣም ጠቅሻለሁ መጽሐፉ ላይ አንዱ። ምክንያቱም የተማሪዎች አገልግሎት የተማሪዎች ይሄ ህብረት የኢትዮጵያ የአጠቃላይ የወንጌል አገልግሎት አንዱ ክንፍ ነው። ወደድንም ጠላን በጣም ብዙ ሚሽነሪ የምንልከው ወደ ዩኒቨርሲቲ ነው። ሚሽነሪ ነው ያለው ብዙ በብዛት እና ከዩኒቨርሲቲ የሚሰሩ የወንጌል ስታቲክስ ጽፍ ያለው በትንሹ ከአራቱም አቅጣጫዎች ከኢትዮጵያ ግቢዎች ላይ ምን ያህል ወንጌል እየተሰራ እንዳለ በተማሪዎች አገልግሎት እና እንደ አጋር መቆም አለባቸው አብያተ ክርስቲያናት በደንብ። ብዙዎች ጋር ደግሞ አለ ይሄ ነገር። አሁን የማጥመቁን የሚወስዱት ተማሪዎች ወንጌል ሰብከው የሚያመጡትን ሰዎች የሚያጠምቁት አብያተ ክርስቲያናት ናቸው። እንደዚህ አይነት ነገሮች አሉና በድጋፍ አብረው ነው የሚሰሩትና ያንን የህብረት ፍቅር ለብቻ ሳይሆን የምናጣጥመው ደግሞ ከአብያተ ክርስቲያናት ጋር አንድ ላይ በመደጋገፍ ነው እና ዝም ብሎ ኢሞሽናል የሆነ መዝለል መጨፈር የሆነ የአቻ ላቻ ስሜት መሟሟቅ ብቻም ሳይሆን ያለው ሪል ህብረትም ነው ያለው ግቢዎች ላይ። ይህንን ከአብያተ ክርስቲያናት ጋር አብሮ ማስኬድ በጣም መሰረታዊ ነገርና ብዙዎች የሚለወጡበት የሚሰሩበት ወንጌል የሚሰራበት ቦታም ቅድም ከዘረዘርናቸው ብዙ ቻሌንጆች ማምለጫ መደበቂያ ትክክል ቶሎ ግቡ የሚልም አለ። አይ ቲንክ እነሆ ማሳሰቢያ የምትል አለች እዚህ ገጽ ላይ 50 ላይ አካባቢና ቶሎ ግቡ ወደ ግቢ ቶሎ አምልጣችሁ አንኳኩ። አንድ ሰው ተዘዋዋሪ ፍጡር ነው በህይወት እስካለ በቃ የትም ይሄዳል የትም ይጓዛል እና የሆነ ቤት ግን የማንኳኳት ግዴታ አለበት። ቶሎ ብሎ የሆነች ከተማ ስትረግጪ ማንኳኳት ያለብሽ ቤት አለ። የቅዱሳን ማህበር የምትባል ግዴታ መሸሸጊያ ነው። አንድ የመዝሙረኛ ዳዊት አገላለጽ አይ ቲንክ አለ እግዚአብሔርን የሚገልጽበት ይሆን ብቻ ግን ምዋሰው ጠንካራ ምሽግ የምትባል አገላለጽ አለች እና እንደ ጠንካራ ምሽግ ነው የማየው። ክርስቲያን ብቻውን ቢደክምም እንደ ህብረት ግን አስፈሪ ነው በቃ። ስለዚህ በጣም ብዙ ነገሮችን ለማለፍ አንድ ክርስቲያን ፌሎ ግቢ ሲገባ ቶሎ ማንኳኳት። የቀደሙት ታሪክ ሰሊሆም የምትል በእርግጥ አንድ መጽሔት እኮ ጽፈናል። ይሄ ሁለተኛ ስራዬ ነው። ስለ የአርባ ምንጭ ዩኒቨርሲቲ አጠቃላይ 30 ምናምን ዓመት ታሪክ ተጽፏልና የመጀመሪያዎቹ የድሮ ተማሪዎች የመጀመሪያ እንዴት ተገናኙ የምትለውን ፖይንት ከኢንተርቪው አድርገን በጣም ብዙ የደረስንባት ደስ የምትል ፖይንት አለችና የሚገናኙት አንድ ክርስቲያን የሆነን ሰው የሚለየው ያው በደርግ ዘመንም ስለነበረ ከባድ ስለሆነ አምልኮ ምናምን የሚለየው ምሳ ካፌ ነው ሄደው የሚያዩት። የመጀመሪያ ቀን ሄደሽ የምትፈልጊው ካፌ ላይ ነው አትበይም። የሚጸልይ ሰው የምትፈልጊው ከመብላቱ በፊት ከጸለይ ቶሎ ብለሽ አጠገቡ ሄደሽ ቁጭ ብለሽ እንትና አባላል እንትና በጌታና በቃ አብረን እናመልካለን። የመጀመሪያዎቹ ሁለት ተማሪዎች የተገናኙት እንደዚህ ነው እና ከዚህ በኋላ ሲቀጥል በቃ አስቢው ምን ያህል እንደነበራቸው። የመጀመሪያ ግቢ እንደገቡ የሚፈልጉት በጌታ የሆነ ሰው ካፌ ላይ ነው። ስም ሲለጠፍ የአባቱ ስም የክርስቲያን ሊሆን ይችላል በሚል በተለያዩ ወዮች ነበር ሲገናኙ የነበረው። አሁን ግን በጣም ተበጅቶልናል። የሚበላም የለም አሁን ቀድሞ በበላ አሁን ህብረቱ እስከ ቤትህ ይመጣል፣ እስከ ዶርም ይመጣል። ክርስቲያን ተማሪ አለ እባክና ሲባልና ማንገራገር የለበትም ተማሪ ከብዙ ነገር የሚመለጠው ራሳችንን ሪቻርጅ የምናደርገው ቦታ ይመስለኛል። አሁን ቅድም ዙሪያችን በሙሉ ስለ ቻሌንጆች እያወራን አይደለም እና ያንን ቻሌንጅ በክተራውም ቢሆን ትምህርቱም ቢሆን በሴትነቱም በተለያየ ነገር የሚመጣውን አቅም እናገኘው ግን በዚህ ነው። ምክንያቱም ያ ፒር ፕሬሸሩም ከባድ ነው። እዛ የሚመጣብንን ነገር ተቋቁም ይሄዳሉ። ደግሞ ብቻችንንም አይደለንም፣ አብሮን የሚሆን ሰው እናገኛለን። ጓደኛም እህትም ወንድምም ሊሆኑ የሚችሉ ደግሞ ስፒሪቹዋሊም ደግሞ ብቻችንን ከምንጸልይ መጽሐፍ ቅዱስም ስለሚደግፈን ይሄ ባይብል ስተዲ እንኳን ስናጠና የምታስተውሉ ከሆነ ብዙ አንደርስታንዲንጎቻችንን ብዙ ካልቸሮቻችንን የቀየርነው በዛ ህብረት አማካኝነት ነውና ብዙ መረዳዳት የመሳሰሉ በጣም መጠቀስ ያለባቸው ብዬ ማስባቸው ፋይናንሻሊ በጣም በ100 ብር ወር የሚያሳልፍ ተማሪ አለ። ይቆረቁራል አንድ ሸሚዝ 3 ወር ሲያደርግ ይቆረቆራል። ይሄን ሰው በደገፍኩትና ብዛት እኔ እንደው በጣም በዚህ ከተጠቁት ውስጥ ስለሆንኩኝ መጀመሪያ አካባቢ ፌሎሺፕ ፋሚሊ እንትን በጣም ጥሩ ስላልነበረ
ተማሪዎች እያዋጡ ለቤተሰብ አስቤዛ የሚልኩ ተማሪዎች ነበሩ። እንደዚህ በጣም መረዳዳቶች ነበሩ። በጣም 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 የተነካውባቸው ነገሮች እንደውም እነዚህ ነገሮች ላይ ነው። እኔ ልክ በቲቶ መምጣት ነው በጢሞቴዎስ መምጣት የእግዚአብሔርን መጽናናት አገኘው እንዳለ ጳውሎስ እርዳታ ይዞለት ሲመጣ። ስለዚህ ልክ የእግዚአብሔርን መጽናናት ያገኙት አብዛኞቹ በዚህ አይነት መደጋገፍ ፋይናንሻል መደጋገፎች ከቤተሰብ ደውለው እንትና የሚባል ልጅ አለኝ የቀድሞዎቹን ካያቸዋቸው እኔ ነኝ በሶ ምልከው በማለት የተጣሉ ቤተሰቦች ነበሩ። የቀድሞቹ አሁን የለም እንጂ የቀድሞቹ ቤተሰቦች ላንቺ ልጅ እኔ ነኝ እና እንትን የሚባሉም ነበሩ። መጥቶ ቤት የሌለው ከፌሎ ተዋውቀው መጥተው ሩቅ የሚሄድ ሰው የእንትና ቤት ነዋሪ በቃ እንትና ቤት ኖርማል ነበሩ እነዚህ ነገሮች። ተመርቀው እንደወጡ የመጀመሪያ ደሞዛቸውን አቀም ለዚህ ለፌሎሺፕ ብር መላክ አሉ። እንደዚህ አይነት ታሪኮች አርባ ምንጭ ውስጥ የተከሰቱና አንዲት እንደው ትግስት የምትባል ናትና እንደወጣች የመጀመሪያ ደሞዟን ለተማሪዎች ልካ ያ ብር ምን ያህል እነሱን ያጽናናቸው እንደነበር ምን ያህል ይቆዩ እንደነበር በዛ ገንዘብና መደጋገፎች በብዛት ነበሩ። በደንብ መደጋገፎች ነበሩ እና ከዚህ ጋር ተያይዞ እንደ ኢንካውንተር የማየው አንድ ልጅ ነበረ። ምን አለኝ ወደ ቤት ልንሄድ አካባቢ አመቱን ጨርሰን አንተ እናትህና አባት ያሉበት ነው አይደል የምትሄደው? አዎ አልኩት። አንድ ሚስጥር ልነግርህ ፈልጋለሁ። እኔ ያው እዚህ ግቢ ያለው እናቴንም አባቴንም አጥቻለሁ። እኔ ግን አሁን የት እንደሚሄድ አላውቅም የሚል ነገር እንትን አለኝና የት ልሂድ? የቀድሞዎቹ ሰዎች እኛ ቤት ተባብሎ ይሻሙ ነበር። አሁን እንደዚህ አይነት ነገሮች በብዛት የሉም። እግዚአብሔር ይርዳህ ወይ ብለን ነው የምናልፈውና ይሄ ልጅ ያን ጊዜ በጣም ነካኝ። እሳፈራለሁ ካንተ ጋር መናኸሪያ ግን ወርዳለሁ። መጀመሪያም በኪራይ ምናምን ስለነበር አባቴና እናቴ የሚኖሩት ግን የት እንደሚሄድ አላውቅም፣ ማን እንደሚቀበለኝ አላውቅም፣ ብዙ ጓደኛ የለኝም የሚል ነውና በጣም አንድ እንደውም እኔ ደጋግሜ የዘምረው የነበረን መዝሙር ከሱ ነበረ ያገኘው ይደግን መዝሙር እሱ ሲዘምረው በደረታችን ወድቀን ነበር። የልጁን ታሪክ ስለምናውቀው በጓዳ ያለ አልማዜ ንብረት የሚል መዝሙርና በጣም ደጋግሜ የዘምረዋለሁ መዝሙርና ሁሌ በእንባ ነው የምዘምረው። ይሄን ልጅ አስብበታለሁ። ስለዚህ እስቲ ዘምር ሲባል የዘመረው ይሄን መዝሙር ነበር። ኢየሱስን የገለጸበት መንገድ ሁሉንም ነገር አጥተ ስቀር አብሮ ያለ ብቸኛው ነገር ማለት ኢየሱስ ነው የሚል አድርጎ ሲገልጽ ነበርና ከእንደዚህ አይነት ሰዎች ጋር ልብ ለልብ እየተረዳዳን የተደጋገፍን ያለፍንበት ህብረት ነው ፌሎሺፕ። ሱፍ ገዝቶ አስመርቆ እንደዚህ አይነት ሰዎችን ሱፍ ገዝተሽ ታስመርቂ ቤተሰብ ስትሆኚ በጣም ያለው ደስታ ብዙ ነውና ፌሎሺፕ ትሩፋቱ ብዙ ነው። በጣም ብዙ በረከቶችን የያዘ ነው። ገጽ 158 ላይ የአንዲት ተማሪና የፕሮፌሰር ወጎች አሉ የተቀመጡበትና ምን ስቸገር ወደ አንቺ ልምጣ ይላል። እሱኛው ላይ እሱ ሀሳብ ላይ ጥቂት ብትቆይልን ብታነሳልን በጣም አሪፍ ነው። እንግዲህ በጣም ዩኒቨርሲቲዎች ከፍተኛ ትምህርት ተቋማት ትልቁ ኃላፊነታቸውም ስራቸውም ችግርን የሚፈታ ለሀገር ለወገኑ መጥቀም የሚችል የተማሪን የሰው ኃይል ማፍራት ነው እና አሁን ላይ ደግሞ ያው ብዙ የሚተቹ እንትኖች አሉ። የትምህርት ጥራታችን ራሱን ችሎ ይባላል፣ የተማረ ራሱን ችሎ እየተደረሰ ምናምን የሚባሉ አሉ። አንዳንድ የግራጁዌሽን ላስት ወርዶችን አንብባችሁ እንደሆነ ላስት ወርድ በጣም እኮ ነው የሚገርመው። ሀገሬ ይሄው ሌላ ቦዘኔ መጣልሽ የሚል አለ። አንዱ ደግሞ የተማሪ ይግደለኛል ይሄው መጣው እና ሳይማሪ አስተማረኝ አስተማሪ ብቻ ብዙ አይነት ላስት ወርዶች አሉ መጽሔት ላይ የሚቀመጡ ምናምንና ይሄ የሆነ ክፍተት እንዳለ እናስባለን። ተማሪው ኢንቴንሽናሊ ሳይገባ አስቦበት ነገር ሲወጣ በመማርበት ችግር እፈታለሁ ብሎ አስቦበት አቅዶ በዓላማ ስላልገባበት ነው ወይስ ሪል ደግሞ የከፍተኛ ትምህርት ተቋማት የትምህርት ጥራታችን እንደው ከዋልክ በታች ስለሆነ ነው? እሱኛው ላይ ጥቂት ብታነሳ በጣም አሪፍ ነው። ምናልባት ከዚህ ጋር ተያይዞ መነሳት ያለበት አሁን እንደው ሰዎችን ሚስ አንደርስታንድ እንዳያደርጉ ብዬ ሳስብ የነበረው አንድ ነገር ስለ ተማሪዎች ነው እያወራን ያለ ነው፣ ግን ያው ስለ ክርስቲያን ተማሪዎች ስለሆነ እያወራን ያለ ነው። ፌሎ እያልን ነው፣ መንፈሳዊ ነገር እያልን ነው አይደል? ቸርች እንደዛ ነው እያልን ያለ ነው እና ትምህርት ውስጥ ቀርቶ ነው ወይ የሚል ነገር እንደውም ቅድም ሚስ አንደርስታንድ እንዳያደርጉ ክስፈራ የነበረው አንድ ነገር ክላስ ውስጥ ምናምን ጽፍ ነበር። አሁን ስቲል ትምህርቱ ቀርቶ ነው ወይ ከአንድ ክርስቲያን ተማሪ ፌሎ የግድ መሄድ እንዳለበት ሁሉ ስለ ትምህርት ውስጥ ምን ያስብ? አሁን ምን ስቸገር አንቺ ጋር ድምጣ የሚለው አይ ቲንክ ሪሌት ያደርጋል ከዚህ ጋር። ስለ ትምህርታችን ምን አይነት አቋም ይኖረን
የሚለውንም ጨምረህ ካንሳው። ትክክል። አንድ የጆርጅ ሄርበርትን አባባል ገልጬ ነበር መጽሐፉ ላይ ትምህርት የቤተ መቅደስን ያህል ነው፣ ትምህርትም አንዱ አገልግሎት ነው የሚል አጠቃቀስ ጠቅሷል እና በጣም ደስ የሚል አገላለጽ ነው ያለው። ትምህርትን ከሚያጣጥሉ ሰዎች ጎራ አልመደብም። እነሱ በተገኙበትም መገኘት አልፈልግም። ትምህርት መጣጣል ያለበት ጉዳይ አይደለም እውነት ለመናገር። በአንድ በኩል ግን ዝም ብሎ ተማሪው እነዚህ አሁን አማን የጠቀሳቸው አገላለጾች አሉ የምሬቱን በአንዳንድ ቃላት የሚያስተጋባበት። እውነት የላቸውም ማለት አንችልም። አሁን ዲፕ ስለ ኢትዮጵያ የትምህርት ካሪኩለም ማውራት ውስጥ ነው የሚከተን። እውነት ለመናገር ትንሽ ማጥናት ይጠይቃል ምናምን ያለበት ሁኔታ ብዙ ምሁራንም የሚሉት ጉዳይ አለ። ከትምህርት ስርዓቱ አንጻር የወረደ ነገር አለ። እነዚህ ነገሮች እንዳሉ ሆነው ነው ስለ ትምህርት ጥቅም የምናወራው እንጂ እነዚህ ነገሮች ተሳክተውልን ሞልተውልን በጣም ጥሩ ትምህርት አሰጣጥ ኢትዮጵያ ውስጥ እያልን አይደለም። እውነት ለመናገር አንልም። ጉድለቶች አሉ። መስተካከል ከስር መሰረቱ መነቀል ያለበት ነገር አለ። ዘመናዊ ትምህርት ቅቡልነት እንኳን ተማሪው ትምህርቱ ራሱ ተቸግሮ ነው የደረሰው። በዚህ ደረጃ ላይ ትምህርቱ ራሱ ተቀባይነት አላገኝም። ራስ ገቡኝ እያለ ትምህርቱ ራሱ ተቀብለ ነው አናውቅም። ታሪክ ስናይ ቴክኖሎጂ ሲመጣ ብዙ ማሽሟጠጦች ነበሩ አይደል? መኪና ሲመጣ፣ ስልክ ሲመጣ፣ ሴጣን ማነጋገር ተብሎ ብዙ ነገር ተብሏልና ትምህርቱ እንኳን በችግር ውስጥ ነው የመጣው እንኳን ተማሪው። ስለዚህ ተማሪው በደንብ ይቸገራል አምናለሁ ይሄንን ነገርና ይሄም ሆኖ ግን መማር አሁንም ክፉ አይደለም። አሁንም መማር በደንብ መሰረታዊ ነገር መሆን አለበት። ግን ለምን ልማር የሚለው ትልቁ ማለት ነው። እዚህ መጽሐፍ ውስጥ የተጠቀሱ ብዙ ነገሮች አሉ። በምን አይነት ኢንቴንሽን ልማር፣ እንዴት ልማር አሉ ብዙ ነገሮች። ግን አሁን የተጠየቁት ጥያቄ ምን ስቸገር አንቺ ጋር ልምጣ የሚለው ጠቅለል አድርጎ ይይዛል ብዬ የማምነው ሀሳብ ነው። ታሪኩ መጽሐፉ ላይ ያለ እንዴት ፕሮፌሰሩና ልጅቷ ተገናኝተው እንዳወሩና ውጤቷ ጥሩ ነበረ። 3.75 አካባቢ አለኝ በዚህ ሰዓት ኤሌክትሪካል ኢንጂነሪንግ ነው ማጠናው ምናምን ብላ በደንብ አቺቭመንቶቿን ስትነግራቸው የፕሮፌሰሩ የትምህርትን ግብ ስለሚያውቁት ፋይናሊ የጠየቁት ኦኬ ጥሩ ነው ግን ምን ስቸገር ታዲያ ምን ትረጂኛለሽ በዚህ ውጤትሽ በዚህ ፊልድሽ ምን ኮንትሪቢዩት ታደርጊያለሽ ምን ስቸገር አሁን በምን ትረጂኛለሽ አንቺ እኔን የሚል ትልቅ ጥያቄና ከዛ ጊዜ ጀምሮ ነው የልጅቷ የትምህርት አቀባበል ሙሉ ለሙሉ የተቀየረው። ለዛም ነው እዚህ መጽሐፍ ላይ ጻፍኩት ሙሉ ለሙሉ ተቀየረ። ምን ለመርዳት ልማር በቃ አሁን የሚሰጠን ትምህርት እውነት ለመናገር እንደ ገደል ማሚቶ የሆነ ሰው የነገረው ነው ወይ አስተማሪው የሚያስተጋባው? አስተማሪው ራሱ በውላ ያቆም ወይስ የምርም እኛ ጋር ደርሶ ነው ችግር እየተፈጠረ ያለው የሚለው ሰፊ ጥናት የሚፈልግ ነገር ነው። ግን ተማሪዎች ግን ሲማሩ ይህንን ዓላማ አንግበው መማር አለባቸው። ምን አይነት ችግር ልፍታ፣ የሰዎችን ምን ችግር ልፍታ፣ ይሄ ነው የትምህርት ግቡ። ሲነሳም ይሄ ነው ትምህርት ግቡ። ስለዚህ ችግር ሶልቭ ማድረግ ስለሆነ ማለት ነውና ያቺ ልጅ ከዛ ቀን ጀምሮ በቃ የሆነን ሰው ችግር ለመፍታት ኤሌክትሪካል ኢንጂነር የሚባል ሰውዬ ይሄን ነገር መፍታት አለበት፣ ስለዚህም ይሄንን አይነት እውቀቶች ማግኘት አለበት ብላ ነው የትምህርት አቅጣጫዋ ሙሉ ለሙሉ የተቀየረው። ስለዚህ እንደዚህ አይነት ኢንቴንሽን ይዞ መማር ምንም አማራጭ የሌለው ነገር ነው። ማጥላላቱ እንዳለ ሆኖ ተምሮ የት ለመድረስ የሚለው እንዳለ ሆኖ እነዚህ ነገሮች እየተቀረፉ ነው። አሁንም የትምህርት ስርዓቱ እየተስተካከለ ነው። እውነት ለመናገር ከታች ጀምሮ ፓሽን ቤዝድ እየሆነ ነው። ፍላጎትን መለየት ምናምን የሚባሉ ነገሮች እየጀመሩ ነው ኢትዮጵያም ውስጥ። ስለዚህ እነዚህ ነገሮች ግን እስኪስተካከሉ ከማማራሩ ወጣ ተብሎ ደግሞ መማር በጣም አስፈላጊ ኢንቴንሽናሊ ትኩረት መስጠት ለትምህርት እንደውም የስታቲስቲክስ የሚያስቀመጥከው ላይ ከ50 በላይ የሚሆኑ ሰዎች ፐርሰንት በላይ እስካሁን አልተማሩ። ያ ማለት ተማሩ የሚሉት ማንበብና መጻፍ ተቆጥሮ አይነት ነገር ማለት ነው። ያ ማለት ሀገራችን ምን ያህል ገና እንደሆነች የሆነ ነገር ሰክሲድ ለማድረግ ነው እንጂ አሁን ፕሮፌሰሩ እንደጠየቀን አይነት ጥያቄ ለመመለስ አይደለም። ምንድነው ለሀገሬ ምሰጣት ነገር ምንድነው? ለማህበረሰቤ፣ ለቤተሰብ ኢቭን ለራሳችን ራሱ የሆነ ዲግሪ ይዘናል ብለን መውጣትና የሆነ ነገር አደርጋለሁ ማለት በጣም የተለያየ ነገር ነው። ሜቢ ከነዚች ጋር ማን በጣም መጀመር ያለበት ሀሳብ አሁን ስቲል ፌሎሺፕ ውስጥ በጣም ትልቅ ቻሌንጅ አለ ብዬ አስባለሁ። ከትምህርት አንጻር በተለይ እንዳንተ አይነት የፌሎሺፕ መሪ የህብረት አስተባባሪ ለነበረ ሰው በጣም ብዙዎቻችን አልፈንበታል ብዬ የማስበው ተግዳሮት ባላንስ እንዴት ነው የሚደረገው? አሁን ብዙ ነው የሚጠይቀው ካንተ የፌሎሺፕ አገልግሎት በተለይ ራስን ሰተህ ስታገለግል ብዙ ይጠይቃል። ትምህርት ደግሞ የሄድክበት ዓላማ ነው፣ ወደዛ ስፍራ የተጓዝክበት ዓላማ ነውና ትልቅ ቻሌንጅ አይደለም ወይ? እንዴትስ ባላንስ ይደረግ? ትክክል። አስቸጋሪም ስለሆነ ነው። አሁን የመጽሐፍ ጽፍ ካነሳሱኝ አንድ ነገሮች አንዳንድ ሰው መንፈሳዊ ነገሩን ብቻ ይዞ ትምህርቱን ይለቃል። ትምህርቱን ብቻ ይዞ ደግሞ መንፈሳዊ ነገሩን የሚለቅ ሰው አለ። እነዚህ ከፋፍሎ ስለሚያይ መከፋፈልም ስላለ ያ
በጣም የሚገርምሽ አሁን ሊደርሺፕ ላይ ሲኮን እውነት ነው ትምህርት ነገርህን ሊጎዳብህ ይችላል እና ይህንን እንዴት ባላንስ ማድረግ እንዳለብህ የራሴ የሆነ መንገድ ትወስዳለህ። ግን እኛ ኳየር ምን ተፈጥሯል መሰለሽ 2 ተማሪዎች ኳየር በጣም ኢንጌጅ አድርገው አስደሰቱን ሊማይቀሩ ናቸው ምናምን ውጤታቸው ግን እያሽቆለቆለ ሲሄድ ከኔ በፊት የነበረ አንድ መሪ 2ቱንም ከኳየር አባረራቸው ነው አስቆማቸው። ውጤታቸው ስለተጎዳ ኳየር አባረራቸው። አትመጡም ከዚህ በኋላ ግቢው ከሚያባራቸው እኔ ልክዳም ነው። ያ እውነት ነው። በጣም ተተችቷል ይሄ ልጅ። በቃ እንዲህ አይነት ነገር እንዴት ከቅዱሳን ማህበር አንድን ሰው ማግለል እኮ ምናምን። ግን ልጁ በጣም እንደራራላቸው የገባቸው ወደ መጨረሻ ነው እና ውጤቱ የተጎዳ ሰው ከኳየር እንዴት ምን አገናኛቸው? አይሽ ግን እነዛ ሰዎች የተናደዱት ከፋፍለው ስለሚያዩት ነው። ትምህርትንም እንዳገልግሎት አላዩትም። ትምህርትንም እንደ ታላቅ ስራ አላዩትም። ስለዚህ እዛ እየተጎዳህ እዚህ እየጠቀምከኝ ከሆነ እየተጎዳህ ነው እንጂ እየጠቀምክ አይደለም በሚል ተባረዋል እናትዬ። ከዛ ልጆቹ ውጤታቸውን ሲያስተካክሉ ምናምን ተመልሰዋል። በጣም ሊደር ስትሆኝ ደግሞ አርባ ምንጭ ላይ አይ ቲንክ ውጤት ታይቶ ነው። ዝም ብሎ ሊደር አይኮንም። አብዛኞቹ ጋር ውጤት ይታያል። ከዚህ በላይ ይሄን ያላለው ጥሩ ነው ልጁ ተብሎ ነው። ከዚህ በኋላ ያለውን ነገር ሃንድል ሊያደርግ ይችላል ወይ ትምህርቱ አይጎዳበትም ወይ ተብሎ ነው ሊደር የሚሆነው። ለምን የሚገጥመው ስለሚታወቅ። ስለዚህ ያ ሰው እውነትም በዛ አይነት መንገድ የመጣ ስለሆነ ታይም ማኔጅመንት ለሁሉም ነገር መልስ ነው። እዚህ ጋር በቃ ፕራዮሪቲ መስጠት ከአስፈላጊው በጣም አስፈላጊውን ማስቀደም ሰው በጣም መሰረታዊ ነገር ስለሆነ ስፔሻሊ ሊደርሺፕ ላይ ያሉ ሰዎች በደንብ ታይም ማኔጅመንታቸውን ጠንቀቅ አድርገው መያዝ አለባቸው። ያው ግዴታ ግን ኮንፈርት መነሳት አለበት። ተማሪ ናፕ ሲያደርግ ነው የፌሎ ሊደር ትምህርቱ የሚያጠናው። እውነት ለመናገር ተማሪ በሚዝናና ሰዓት ነው የፌሎ ሊደር አሳይመንት የሚሰራው። እነዚህ አይነት ሰዓቶችን በመጠቀም ነው ታይም ማኔጅመንት የሚስተካከለው እንጂ ሊደርም ሆኜ እንደ ሰው ተዝናንቼም እንደ ሰው አንብቤም ደግሞ እሱ ደግሞ አይመጣም። ስለዚህ አንዳንድ ኮንፈርቶችን ሉዝ እያደረጉ ነው። ከታይም ማኔጅመንት ነው መልሱ ልልሽ ፈልጌ ነው። ቴንክ ዩ። ጥሩ ጊዜ እያሳለፍን ታዲያቺ በጣም ስንቅ ተማሪዎች ባሉበት ቦታ ሁሉ ትቀመጥ የተባለች የት ነው ከየት ነው ማግኘት የሚችሉት ተማሪዎች? እሱን ጠቆም ብታደርገን ጥሩ ነው። ያ እውነት ለመናገር አሁን የመጀመሪያው ዙር አልቋል እጃችን ላይ እና ከዚህ በኋላ ግን ኢንቴንሽናሊ ተማሪዎች ጋር ለማድረስ ተብሎ ስለሚታተም እንዲህ የሚባል የሚከፋፈልበት ቦታ የለም። ወይ እኔን ወይ ደግሞ የተወሰኑ አካላትም ለእናንተ በምሰጣችሁ አድራሻ አማካኝነት ማግኘት ይችላሉ። ኮንታክት በማድረግ በተለያዩ ሶሻል ሚዲያ ፕላትፎርሞች የሚሆን በቀጥታ ስልክ በእናንተም በኩል እነዚህን ማግኘት እንዲችሉ እናመቻቻለን። አሁን ግን እንትና ጋር አለ የሚል እስካሁን እንዳይሸወዱ የለም። አልቋል ያላቸው ይሄ ኤፒሶድ ብቻ ነው። ስለዚህ አሁን ተማሪዎች ላይ ብዙ ጊዜ ፌሎሺፕ ላይ ያለን መጽሐፍት እንቀበላለን። ሰማያዊ የተወሰነ ዲስካውንት ይኖረዋል። መጽሐፉን እዛው ከበሩ ላይ ባለው ዋጋ እንሸጥና ፌሎ የጎደሉ አንዳንድ ነገሮችን እናሟላለን። መሪዎች በነበርን ጊዜ የአሁኖቹ ሀብታም ስለሆኑ እንደዛ የሚያደርጉ አይመስለኝም። ለተማሪ ዲስካውንት አለው ወይስ ምን ያህል ፐርሰንት አለው? ወስደው ሜል ሊደሮች ማምዳድ የሆኑ ካውንስሊንግ ላይ የሚሰሩ ይህንን መጽሐፍ ቢያገኙት ወላጆችም ጨምሮ ቢያገኙት የበለጠ ልጃቸው በምን አይነት ሁኔታ እያለፈ ነው ያለው፣ ምን ሊገጥመው ይችላል የሚሉትን ነገሮች መውሰድ ይችላሉ። እንደዛ ሲሆን ተማሪ አክቲቭ ነው የሚሆነውና እንደዛ አለው በፐርሰንት መቀመጥ ይችላል። አዎ ያው የወንጌል አገልግሎቶችን በደንብ መደገፍ ስለምፈልግ ስፔሻሊ ኢቫንት ቲሞች ላይ አጠቃላይ ፌሎሺፕንም በደንብ በነበርኩበትም ጊዜ በዚህ ስለማገለግል በቃ ሚሽን ሊኬድ ነው ሲባል የሁለት ተማሪ እችላለሁ ትንሽ ነች እኮ 500 ብር ትችላለች፣ የሶስት ተማሪ አልጋ እችላለሁ፣ የሶስት ተማሪ ምግብ እችላለሁ እንባባል ነበርና እንደዛ አይነት እንትን አሁንም ስላለኝ ይሄ በእርግጥም ይሄ ዲስካውንት ይኖረዋል፣ ለተማሪዎች ዲስካውንት ይኖረዋል። ፐርሰንቱ አሁን 13 ሚል ቁጥር መጥራት 14 ሚል ቁጥር መጥራት ስለማይመች የግን ኮሚኒኬት አድርገን የሆነ ዲስካውንት ይኖረዋልና እስከ 15% አካባቢ ዲስካውንት ይኖረዋል ለነሱ ለወንጌል አገልግሎት ለሌላ ፕሮግራሞቻቸው እንዲጠቀሙት ማድረግ የሚቻልበት። ይሄን ሳደርግ ደግሞ በደስታና በአገልግሎት መንፈስ ነው ማለት ነው። በጣም ተባረክልን። ቆንጆ ጊዜ ነበር። ምን አለ ባገኘሁት እያልኩኝ ነው ቀድሜ ድጋሚ አፕላይ ማድረግ ይገባል። ጌታ ጸጋውን ያብዛል። ተማሪ ሆነ ወጥተ ብዙዎች ከግቢ ከወጡ በኋላ ስለ ፌሎሺፕ ያላቸውን ነገር ይተዋሉ። እንዲነሳበት የማይፈልጋል፣ ይረሳል፣ ሌሎች ኮሚትመንቶች ውስጥ ይገባል። አንተ ግን ግቢ እያለ የጸነስከውን ይህንን መጽሐፍ አምጠ ለመውለድ ከወጣ በኋላ ደግሞ ራሱን ችሎ የህትመት ፕሮሰሱ ምን አለ እነዚህ ሁሉ ዋጋ ከፍለ
ስላደረስክልን እንኳችሁ ስላልከን ጌታ አብዝቶ ይባርክ። ብዙ ጊዜ የመጨረሻ ነው የመሰናበቻ ነው ሆነልኝ አባተ ፕሮግራሞች ከተደረጉ በኋላ አንድ ሁለት ሰው ካገኘ በኋላ መሰነባበቻው ላይ እንገናኝ የምትል ቃል ናት ይባላልና ስለ አዲሲቷ ኢየሩሳሌም ያወራል። ቅድምም ሲያነሳ ነበር ያው አማኞች አንድ ሰው መንገድ ላይ አግኝተሽ በጌታ መሆኑን ካወቅሽ ነገዛ እንደሚጠብቅሽ ማን ይቅደም አታውቂም፣ ግን እዛ እንደምትጠብቅ ያውቀሽ ጥሩ ኮሚኒኬሽን ሊኖርሽ ይገባል። እኛና አንተ ያው እዚህ ልንገናኝ እንችላለን። ደግመን ጠርተነው ማለት ነው ምን ነው እንጠራዋለን እንገናኛለን። እና አንድ አዘውትሮ የሚዘምረውም ዝማሬ አለ የመስከረም ጌቱ መንግስተ ሰማያት የምትለው እና በዚህ ሀዘን የለም። በዚህም መዝሙር በዚህም የህይወት ምልልሱ ጌታን የተቀበሉ ልጆች አሉ። ላይ እንገናኝን ጥቂት ብለን እና በጣም ዘማሪ ነው ኳየር አስተባባሪ ስለነበረው ብዙ ጊዜ ኳየር መሪ የሚደረገው ድምጽ የሌለው ነው ለምን ቀረሽ የሚል ነው የሚመስለው። ስለሱ ጥቂት በለንና እሷን አዝማችም ቢሆን የምትወደውን ቁጥር ብለህ እንሰነባበት። እሺ እውነት ነው። ብዙ ጊዜ አወራ ነበር ስለ ላይ እንገናኝ የሚል ስለ ጉባኤያችን ሳስብ እዚህ የሚቆም እንዳልሆነ የፍቅርም መሰረት ተስፋችን እንደሆነ አውቃለሁ፣ ይገባኛል። ብዙ ጊዜ ምን እላለሁ ላይ የተቃቀፈ ታች አይጋፋም ተጠንቀቁ እላለሁ። ብዙ ጊዜ መጣላት ሲኖር ምናምን እናንተ እኮ እዚህ ነው እዛ እኮ ፒስ ነው እዛ ሰላም ነው እዛ ተቃቅፈናል እዚህ አይጋፋም ላይ የተቃቀፈ እና ጳውሎስም ይላል በሰማይ ከተዘጋጀላችሁ ተስፋ የተነሳ ያደገ ያለውን ፍቅራችሁን ሳይ ይላል። እና ሰው የጽዮን ተጓዥ መሆኑ ሲገባው ከጎኑ ያለው ሰው አብሮ ተጓዥ እንደሆነ ደግሞ ሲረዳ ከአብሮ ተጓዥ ጋር እንዴት ነው የሚካሄደው? ያውም በበረሃ ያውም በምድረ በዳና ውሃ እየተቀባበሉ ነው እየተደጋገፉ ነው መጓዝ እና ጽኑ ተስፋ አለን። ፍጹም የሆነ ፍትህ የሚሰፍንበት መንግስታዊ የሆነ እግዚአብሔር መንግስቱ የሆነባት ልጁን ኢየሱስ ክርስቶስን አክሰስ የምናደርግባት አዲሲቱ ኢየሩሳሌም ደግሞ አለችን። ቅዱሳን ስናስብ ሁሉ ጊዜ ያንን ፍጻሜ ማሰብ እንዳለብን ብዙ ጊዜ አጽንኦት ሰጥቼ እናገራለሁ። ይሄም ነበር የኔ አብዛኛው ግቢ ላይም በቃ ስለ ተስፋ በደንብ አወራለሁ። ከዚህ ተስፋ ብዙ ነገር ስለሚቀዳ ክርስትና ከመጽሐፍ ቅዱስ ውስጥ ተስፋ የሚባል ኮንሰፕት ቢወጣ ክርስትና በጣም ይንገዳገዳል። በጣምና ተስፋ ትልቁ ጉዳይ ነው እና ይሄ ነው የመስኪን መዝሙሮች። ያው ብዙ ጊዜ ይሄንን መዝሙር እውነት ነው ዘምረዋለሁ። አሁን ግን ከዘመርኩ 1 አመት ስለሆነኝ እንዴት ወካል ምናምን አልሰራም ወይ እንትን የሚለው መልሰኝ የሚለው መዝሙር ወደ ቀድሞ ምናምን። እሺ በዚያ ሐዘን የለም መከራና ለቅሶ መገፋት መጨነቅ ያበቃል ጨርሶ አዎን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር ዘላለም ጽኑ ነው ተስፋችን ስንጠብቅ ልናይ እንደገና ትመጣልናለህ አለኝታችን በደመና አሜን ማራናታ ቶሎናል አትዝ የኛ ጌታ ልጆች ናፍቀናል እንዳስስ ልጆች ልንነካ። ይሄ ነው። ተባረኩ። እናመሰግናለን። ጌታ አብዝቶ ይባርክ። የተወደዳችሁ የማይፌሎ ቤተሰቦች ላይ እንገናኝ። ይሄን መጽሐፍ ኮንታክት እናስቀምጣለን ዲስክሪፕሽን ላይ ደውላችሁ ሆኔን ማግኘት ትችላላችሁ። ለኛም በውስጥ እንትን ብታደርጉን ማገናኘት እንችላለን። እንግዲህ ሁለተኛው እትም ሲወጣ በሁሉም ፌሎሺፖች ሊኖር በላይብረሪያችሁ ሊኖር በተለይ ፍሬሽ ተማሪዎች ሲገቡ የግድ እጃቸው ላይ ሊኖር የሚገባ ነውና ቅድም ሆነልኝም ባመቻቸው መንገድ ለፌሎሺፕም የተወሰነ ጉድለታችሁን የምትሞሉበት የተወሰነ ሬዝ ማድረግ ትችላላችሁ። ለሚገቡ ተማሪዎችን በመሸጥ ይህንን አገልግሎት ከሱም ጎን አብራችሁ እንድትቆሙ ህብረታችሁንም ቀጣዩንም ትውልድ እንድትታደጉ አደራ እንላለን። ወላጆችም እንደዛው ለዚህ መጽሐፍ ከሆነ ገንዘብ ይላኩ። ተባረኩ። እስከዛው ድረስ ቀጣይ ሳምንት በአዲስ እንግዳ በሌላ ፕሮግራም ወደ እናንተ እንመጣለን። እስከዛው ድረስ እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ። መልካም ጊዜ